ባይዘይ እንቅልፍ ማጣት እንደሚያስራሳ ያወቅኩትኝ አሁን ነው። ለስድስት ዓመት ያህል ሚድናይት ላይ በዚህ በእኛ ሀገር ሚድናይት ነው ያገለገልኩትኝ ለእነ ፓስተር ታሬ ጋር ጠዋት ሲወጣ ሲነጋ ማለት ነው። ልብ በሉ። የኢትዮጵያ ምሽትስ የኢትዮጵያን ምሽትማ ከጫፍ እስከ ጫፍ ፌስቡክ ላይ የነበራችሁ ሰዎች ታውቃላችሁ። አንድ ሰሞን ሴት ሁሉ ነበር የገባበት። እኔ ሊሰብኩ የመጡ መስሎኝ ደስ ብሎኝ፣ ጌታ ምስክሬ ደስ ብሎኝ፣ በቃ እግዚአብሔር ይባረክ። እህታችንም እንትና ወንጌላዊት የምትባለች እንትናም ፓስተር የሚባል ነው እንትና ምናም ነገር በቃ በጣም ሁሉ በየቦታው ቲክታክ፣ አሁን ቲክታክ ላይ ገስት ተከፍቶ እንደዚህ ላይቭ ሰው ሆስት ሆኖ እንደሚከፍተው እዛም ፌስቡክ ላይ ላይቭ ስርጭት ማለት ነው። ኢየሱስ ጌታ ነው ሃሌሉያ ሲሉ እውነት መስሎኝ እና አማላጅ ሁሉ ልከውብኝ ነበር። ቤት አትክፈት፣ እኛ ስንከፍት ቤት አትክፈት። አንተ ቤት ስትከፍት ህዝቡ ወደ አንተ ጋር እየመጣ እኛ ጋር ያለው ህዝብ ባዶ እየቀረብን ነው፣ አትክፈት አሉኝ። ታዝዤ ከወንድሞቼ ጋር ምን ያጣላኛል ብዬ ማለት ነው። በቃ እነሱ የሚሰብኩት ለምን ብዬ አልኳቸው። አንተ ስትከፍት ህዝቡ እንዳለ ከእኛ ጋር ወደ አንተ ጋር ይመጣል፣ ስለዚህ እኛ እንዳንሰራ እያደረግን ነው አሉ። እኔ ደግሞ ስከፍት ኑ አልኩኝ እንዴ ኑ ብዬ ብል ደግሞ በቃ ፎሎ ያደርጉ ሰዎች ይምጡ እና በዚህ ምክንያት እንቅልፍ ማጣት ተኝቼ በቀን 3 ተኛለሁ። አንዳንድ ጊዜ እንደ ህፃን ልጅ የተደራረበ እንቅልፍ ማለት ነው። እና ግን እነዛ ሰዎች ሁሉ የሉ አሁን ትዚህ ብቻ ነው ያለው ፌስቡክ ላይ የሉም። እዚህ አሁን ቲክቶክ ላይ ያስቸገራችሁ በየቦታው ቤት እየከፈታችሁ 10 እና 15 ሰው እየያዛችሁ እሺ ደግሞ ዛሬ ምን ተባለ በላችሁ ምትሉ የአባቶች አምላክ ምስክር ነው፣ ትከስማላችሁ። ዛፍ ቅጠል ከዛፍ ላይ እንደሚረግፍ የምትሰሩትም ስለሌላችሁ በዚህ ትውልድ ፊት እየረገፋችሁ ትጠፋላችሁ ማለት ነው። በስጋ አይደለም ጠፉት፣ በቃ ትተውት ትሄዳለህ። ስልችት ይላል ቲክታክ። ለምን መንፈሱን አልተሞላህ፣ ቃሉን አልተሞላህ፣ አጀንዳ የለህ፣ ሚሽን የለሽ፣ ክርስቶስ አላከህ። ውስጥ በርደን የሚጮህ መንፈስ የሚቃጠለው ስለ ክርስቶስ ጉዳይ አይደለም። አንዳንዶቹ የልብሳቸውን አለባበስ ሊያሳዩን መጡ። ዋው ዛሬ በጣም ጀቅ ብለህ የለ እንደ አንተዬ እንዴት ነው የምታምረው? ደፍቶብሃል እየተባባሉ ተባባሉ። አይ ደፍቶብሃል ትንም እንደ ቲክቶክ ላይ እና ፌስቡክ ላይ ወጣው። ዛሬ አሁን እዚህ ፌስቡክ ማለት ቲክታክ ላይ ቤት የሚከፍቱ እነዚያው ለያዥ ለገራዥ ያስቸገሩ አሶራውያን ሶሪያ ከኤፍሬም ጋር አይደል ተባበሩት። ኤርሚያስን እንነቅላለን ብላችሁ ከኦርቶዶክስ ኢትዮጵያ፣ ከኮፕቲክ፣ ከካቶሊክ፣ ከኦኒል ጂሰስ ጋራ ተባብራችሁ ሪፎርሜሽን ነን ሉትራውያን ነን ፔንቴኮስታል ነን ብላችሁ ያላችሁ ሰዎች ሁሉ ይሄው የአባቶቼ አምላክ ቅዱስ ገና ነው ኢየሱስ ምስክር ነው፣ ትበተናላችሁ። በዚህ ትውልድ ፊት ሞገስ ነው የምታጡት። ለምን? የምታወሩት የላችሁም። የምታወሩት ካለ ኤርሚያስ ምን አለ ነው። አሁን ይህን ጨርሼ ስዘጋ ምን አለ ይላሉ። ምን አለ? እሺ እንዴት ነው እንዴት አየሽው? ግን ይገርምሻል፣ ግን አሁን እንደዚህ ይባላል ምናምን ነገር ትላለች ዘግቶላ ማለት ነው። አንድ ጥቅሱ እንኳን በጥቅስ ደረጃ እንኳን አይጠቅሱትም። የጌታን ቸርነት፣ በጎነቱን፣ አዳኝነቱን፣ ምሕረቱን፣ ፍቅሩን አይናገሩም። ጌታ እኮ ከዚህ ከሚያህል ሞት አዳንን ብለው አይሉ። ይገርምሻል፣ እግዚአብሔር ጸሎቴን እኮ መለሰልኝ፣ በእውነት ለምኜው ነበር የዛሬ ዓመት ብለው እንዳይሉ የሉም። ልመና ላይ የሉም። ጸሎት አይጸልዩም። ጠዋት ተነስታ ቦምቦሊያዋን በልታ ቡናዋን ጠጥታ ትመጣለች። እሺ እንዴት ነው የዛሬ ውሎ? ታዲያ ምንድን ነው? ገባ ገባ በሉ እስቲ ሞቅ ሞቅ እናድርገው ይላሉ። እነኚህ ውስጥ አማኞች ናቸው ብለው የሚሉ ነን ብለው የሚሉ
ስራ ያጧሉ። አንዳንዶችም ደግሞ በጌታ የሆኑ እህቶቻችን ናቸው። በእርግጥ በእንዲህ አይነት ወሬ ተጠልፈው ማለት ነው። ልብ በሉ፣ እግዚአብሔር ምስክር ነው፣ እናንተ ምስክሮች ናችሁ። ትከስማላችሁ። ፍጻሜያችሁን ሁሉ ጭምር እግዚአብሔር ስላሳየኝ ዝም ብዬ እንደዚህ ሆኜ አያለሁ ማለት ነው። ኦኬ፣ ፍጻሜያችሁን ሁሉ ጭምር ስላሳየኝ ገና ይሄ ሳይመጣ በፊት ከ8 ወሩ በፊት አይ፣ ለዚህ ነው እግዚአብሔር መልእክት መናገር ጥሩ ነው። እግዚአብሔር መልእክት መናገር ጥሩ ነው። ተሰባስበው ሲያበቁ ማለት ነው። ኦኬ፣ እጠብቅ ነበር። አንዳንዶቹ አላምንም። እዚህም እንኳን አሁን እኔ አካባቢ ያሉ የሚባሉትን አላምንም። አንዳንዶቹ ለምን ስትሄዱ አሳይቶኛል። መድኃኔዓለም አሳይቶኛል። ሲገቡ የነበሩ እዚህ ገስት ላይ እያንዳንዳቸው በራሳቸው ጊዜ የአባቶች አምላክ እየነቀለ በራሳቸው ጊዜ ሄዱ ማለት ነው። ራሳቸው ናቸው ነቅለው ሄዱት። ቻው፣ እዛ መንግስተ ሰማያት እንገናኝ። ምን ታረጋለህ የትውልድ ግብስብስ? እዚህ እህትነት ወንድምነት፣ እሺ እንትንዬ ነይ እስኪ ፓስተርዬ ፓስተር ብዬላቸው የነበሩት ሁሉ ጭምር ሰዎች ሁሉ ጭምር ሳይቀሩ ግልብጥ እስስት የሆነ ጊዜ ኤርሚያስ ጋር መጣ። አንዳንዶቹ በውስጥ ሲጠየቁ አይ እኛ እሱ ጋር እኮ የምንገባው አሉ ታማኝነት ለማግኘት ነው። እኔ ላይ ነው ተንጠላጥለሽ ታማኝነት የምታገኙ? ብቻችሁን ቤት ብትከፍቱ 7 ሰው ነው የሚያያችሁ። 7 ሰው 7 ማለት 7 ኦኬ። ጴንጤ ነህ ግን 7 ሰው ነው የሚያዩ። ለምን? ሚሽን የለህም። መንፈስ ቅዱስ አላከህም። በቃ ቲክታክ መክፈት ብቻ ስለቻልክ ነው የተከፈትከው። 7 እንደው 7ቱም ሰው ራሱ እንኳን 30 ደቂቃ አይሰሙም። ሚሽን የለህም። በርደናችሁ ኢየሱስ አይደለም ታማኝነት ለማግኘት ነው ብለዋል። እኔ ጋር ታማኝነት እንደው ዛሬ እንደዚህ እንገራቸው ወንድሞች እናቶች፣ እኔ ጋር ታማኝነትን አግኝተው ገንዘብ ይሰጣሉ የተባሉትን ሰዎች ሁሉ በሙሉ አሳድመው ይዘዋቸው ጠፉ። እኔ ታቅላለሁ። ባለፈው ወንድምነት ነው አንዱ የነገረኝ ምንድነው ይሄ ጊፍት የሚሰጡ ሰዎችን ቁጭ ብለው ያዩና በውስጥ መስመር ያጠምዳሉ። ከዛ ኤርሚያስ ጋር እንዳደውሉለት ለምን ይቆጣቸዋል ይሰድባቸዋል ብለው አንዳንዶቹ እዚህ የተባሉ አሉ። ከጀርመን፣ ከካናዳ፣ ከአሜሪካ፣ ከአውስትራሊያ፣ ከማነው ከኮሪያ ሁሉ ጭምር ሳይቀር መብት ነው። ወንድም አለም እኔ ስንት ሰው አለ ጉሮሬ እስኪያመኝ ድረስ እዚህ ማወራው ህዝብ ማለት ነው። በእንደዚህ አይነት የክፋት ልክ ጊዜ እኔ ላይ አንዳች እንደዚህ የሚያሳብቡት ነገር ሳይኖራቸው አንዳንዱ ያ እባብ ሲነድፋቸው ስንቱን እኮ ጴንጤ ነደፈው ያ ወርቃማ እባብ ባለፈው የነገርኳችሁ ስንቱን ልባችሁን ጠብቁ ልባችሁን ጠብቁ ብዬ ብዙ ሰው ትንቢት የሚመስለው ልሳን ጨምሮ ሃሌሉያ ምናምን ነገር ብዬ እንድል ነው ብራዘር እሱንም እላለሁ ግን ልሳኑ መቼ ጠፋና ግን ብዙዎች ልባቸው ተነደፈ። አንዳንዶቹን እየመጡ በባለፈው እኮ እኔ አዝኜብህ ምን አደረኩሽ ምን አልኩሽ? ኧረ ምንም አላልከኝም እና ስላንተ ሰምቼ ማን ምን አለሽ እንትና የምትባለው እንደዚህ ብላለችኝ። ከዛስ እንደ በቃ እኔ ቅር አለኝ። ከዛ ጊዜ ጀምሮ በእኔ ላይ እኔ በደልኩሽ አለ የለም እና ግን በቃ በእውነት አንተን ያሳዘንኩ ይቅርታ። ገና እያንዳንድ ትመጣለህ፣ ባትመጣም በዛው ብን ብለህ ትጠፋለህ። የቲክቶክ የጉልት ገበያተኞች የምትሸጡት የሌላችሁ ጉልታም ጴንጤ ማለት ነው። ተጎልተ የምትውል ግን የምትሸጠው የለም፣ የምትናገረው የለም። አዳኙን አሰብክም። ኢየሱስ ማለት በጣም እዚህ ጉሮሯቸውን ይዛቸዋል። ቸርች ግን ስትሆን ነጭ ወንበር ትሰብራለች። ሃሌሉያ ስትል ማለት ያዟት መንፈስ ቅዱስ ወረደባት ተብሎ ትባላለች። እዚህ ግን ስትመጣ ወሬ ነው የምታወርደው። እዛ ኢየሱስ ጌታ ነው ማለት እዛ ኢየሱስ ሃሌሉያ ብላ ጮሃት የጌታ መንፈስ ከሆነ
ታዲያ እዚህ መታ ለምን አዳኙን ውዴን ለምን አሰብከው? ዝርግፍ ጌጣችንን ለምን አትናገሩም? አንተ የዘላለም ስጦታ የዘላለም ሽልማት ለምን አትናገሩ? ያላለውን አለ ያለውን አላለም። እንደዚህ አይነት ሰዎች ማለት ነው። እና ተከስማላችሁ። እችን ቀን ያዟት ከፈለጋችሁ። ይኸውልህ ብራዘር፣ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም አይደል ያለው ቅዱስ ጳውሎስ። ተከስማላችሁ ማለት ከተወሰኑ ወራቶች በኋላ አናገኛችሁም። ቲክቶክ ላይ ራሱ የምትከፍተው እና የምትሰጠው አጀንዳ ያልቅብህና ብን ብለህ ትጠፋለህ። አለቀ። አጀንዳውስ ኢየሱስ የሆነ ይቀጥላል። እዚህ ያላችሁ ወንድሞቼ እናቶቼ ፕሊዝ ከኢየሱስ ውጪ አጀንዳ ኖሮህ ዋሬርስዬ እንዳትመጣ፣ ቤኪ ወንድምነት እንዳትመጣ፣ አባ እንዳትመጣ፣ ዘሙ ወንድምነት፣ ሰናይ እንደዚህም ኮኪ እንዳትመጡ በጌታ ሆናችሁ ወንድሞቼ እናቶች። እኔም አልመጣም። ኢየሱስ አጀንዳ ካልሆነ ምን አደርጋለሁ? ብራዘር ምን አደርጋለሁ? ምን ይተርፋል? ኢየሱስ ግን አጀንዳችን ስለሆነ እግዚአብሔር የዘላለም አምላክ አሁንም ጭምርት ሰውን እያዳነ ነው። ሰው እየተጠያየቀ ነው። ውስጥ ለውስጥ ሰው እየጠየቀ ነው። አጀንዳን ወንጌል አድርግ። አጀንዳ ወንጌል ካልሆነ መጽሐፉን እኮ ይዘውትም አይመጡም፣ መጽሐፉን አይገልጡም፣ በመጽሐፉም አይነጋገሩም፣ መጽሐፉን አይሰብኩ፣ በመጽሐፉ ላይ አያስተምሩ፣ መጽሐፉን አያወሩ። ወይ ደግሞ ሌሎችን መጽሐፍቶች እንኳን እንደኛይትን ትውልድ የታሰረባቸውን ስርዓት ወይ እነሱን አያነቡ ወይ ይህንን አያነቡ። ከሁለቱም የሉ። ደግሞ በሌላ ቀን ደግሞ ገድለ ድርሳናቱን አሸናቸው አይደል ትላለች። መቼ ነው ያሸሻቸው? አንቺ እኮ አንብበሽው አይደለም። እኛ አንብበን ከእኛ ሰማችሁ፣ ከዛ ሲያሻችሁ ገድለ ድርሳኖት አሸኑ ይላሉ። ከዛ ደግሞ መጥተው ደግሞ እኔ ደግሞ በሌላ ቀን ደግሞ ይሰድቡለ። ምን ታሸዋለሽ? ለዘመናት ሲያሽሽ የነበረ መጽሐፍ ይሄን መጽሐፍ አሸው ብሎ ለማለት ቢያንስ ውስጡ ያለውን የተጻፈውን ማንበብ፣ ለማንበብ ጊዜ መውሰድ የሚያስከፍለው ዋጋ እናንተ አታውቁትም። የሚያውቅ ብቻ ያውቀዋል። የሚያውቅ ያውቀዋል። እነኚህ መጽሐፍቶች በማንበብ በእግዚአብሔር ቃል ላይ በመዘጋጀት በመጸለይ ወንድሞች አሉን እህቶች አሉ እዚህ አብረውን የሚያገለግሉ ባይዞ እዚህ ገስት ላይ የማስገባቸው ወንድሞች እናቶቼ በጌታ ወንድሞቼ እኮ ስለሆናችሁ እህቶቼ ናችሁ ብዬ ስላመንኩ ነው የማስገባው። የእውነትም ስለሆናችሁ ማለት ነው። በእኔ የሚሰራ መንፈስ በእናንተ ውስጥ ስላለ፣ በእናንተ ውስጥ የሚሰራ መንፈስ በእኔም ላይ ስላለ፣ በአካሉ በክርስቶስ ቤተክርስቲያን ላይ ስለሚሰራ አንዱ ጌታ የሁላችን ጌታ ስለሆነ ማለት ነው። እዚህ ማንም ጌታ የለም። ማንም ዋሬርስም ኤርሚያስም ቤኪም እኩል ቁጭ ይላሉ። የት? በጉ እግር ስር አለቀ። የማዕዘኑ ራስ ክርስቶስ መድኃኒታችን ክርስቶስ መሪያችን ክርስቶስ እረኛችን ክርስቶስ የሚመጣው ክርስቶስ ያዳነን በቅዱስ አጠራሩ የጠራን ክርስቶስ አለቀ። እኔና ዋሬስ ቤካ ክርስቶስ ብለን ካለ ምን ያጣላናል? እኔና ዋሬስ የምንጣላው እኔ እንግዲህ ያዛ እንዳልመስል ዋሬስዬ እንግዲህ ብዙ ወደ ላይ አትበል። ወይ ደግሞ እሱ አይ ኤርሚ ብትረጋጋ ይሻላል ያሁን አልበዛም እንዴ ብሎ ወደ ማለት ከመጣን እኔና እሱና እኔ ራሳችን ወደ ማለካካት ከደረስን ያኔ መውደቅ ትጀምራለህ። እኔ ደግሞ እንደዛ አላረግም። ወንድሞች እናቶች አላረግም። ምን ቦጣኝ እናረጋለሁ ወንድም ማለት ጌታ ኢየሱስ ምስክር ነው አልኳችሁ። ከቲክታክ ከዚህ ነቅዬ ፌስቡክ ቤት እንዳለ ሰው ይመጣል። እዛ እንዳለ አልኩ እንዳለ በዚህ በውጭ ዓለም ላይ ያሉት ከዩቲዩብ ስመጣ ነው ወደ ቲክታክ ስመጣ ነው በሙሉ የመጡት። በካናዳ፣ በአሜሪካ፣ በአውሮፓ፣ በአውስትራሊያ፣ በአረብ ሀገራት ያሉ በሙሉ ወደ ቲክቶክ የመጡት እኔ ስመጣ ነው አብዛኛው ህዝብ የመጣው። ከዚህ አሁን ወደዛ እንሂድ ከዚህ ጭቅጭቅ በየብል እንዳለ ሄዳል። ከዛ 3 ሰው ነው የሚያይህ። ማንም ኦርቶዶክስ አንተ ዞር ብሎ አይሽም። ግን እንዴት ታደርጋላችሁ ብዬ ፈጽሞ የአባቶች አምላክ ምስክር ነው። አልሄድም። ይሄ የወንጌል ስብከት የምንሰብክበት ነው። የጌታን ማዳን የምንናገርበት ነው። አጀንዳችን አንጸልይም። ወንድሞች እህቶች ለምን አንጸልይም?
ኦኬ ለምን አጸልይ? አዎ እህትየው እንዴ ሪታይ አዎ የምንቅንቅ እውነት ነው። እንዳንቺ አይነቷ በዚህ 10 እና 11 ዓመት ውስጥ ከኔ ጋር አብረው የዘለቁ ይናገሩ። የምንቅንቅ አጀንዳችን ኢየሱስ ነው። አለቅ ፋሪስ ሰው አጀንዳው ሌላ ነገር ሲሆን ነው መጣላት የሚጀምረው። ጴንጤ ደግሞ ከኢየሱስ ውጪ ሌላ አጀንዳ ሲኖረው እንዴት እንደሚያስጠላብን እውነቱን ልንገርህ፣ እንዴት እንደሚያስጠላብኝ እኮ አልኩ። ከኢየሱስ ውጪ ሌላ ሳወራ እኔ ራሴ ይቀፈኛል አልኩ። ሰውነቴን የሆነ ነገር የወረረው ነገር የሆነ ባዕድ ነገር ነው ያወራሁት። ልክም ነው ደግሞ ከኢየሱስ ውጪ የሚወራ ነገር ሁሉ በሙሉ ባዕድ ነው። መንፈስን አያንጽ፣ አያጽናና። ኦኬ ጌታን ስሰብክ ግን የተጠማ ትውልድ አለ። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ሃሌሉያ። አገልግሎቱ በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። እውነት ነው፣ ስጦታ ስለሆነ። አንዳንድ ሰዎች መታችሁ ኤርሚ እንደዚህና እንደዛ ነው ያስታውቅባል ምናምን ብላችሁ በትክክል የተናገራችሁት ብራዘር። እኔን ምንም የምታሞቀኝም የምታበርደኝም ነገር የለም። ይህንን እረኛውን ሞቀ በረደ ምን የሚያመጣው ነገር አለ? ኤርሚያስ ምናምን ብሎ ምን የሚፈይደው ነገር አለ? ወንድሞቼ እናቶቼ፣ ምንም። አዳኙ የእግዚአብሔር ልጅ ነው። በዚህ የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ሰናይ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ዋሬስ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። በቃ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው፣ ማንም በሚያባብል ቃል አያስታችሁ ተብሎ እንደተባለ እንሰብካለን። በቃ ማዳኑን፣ ጌትነቱን፣ ቸርነቱን፣ አባትነቱን፣ ርኅራኄውን፣ የቸርነቱን ብዛት፣ መምጣቱን፣ ዳግም ምጽአቱን ይህን እንሰብካለን፣ ይህን እናገራለን። ለዚህ እውነት እንዘምራለን፣ ለዚህ እውነት እልል እንላለን፣ ለዚህ እውነት እንኖራለን። እግዚአብሔርን በሚፈራ ጌታን በሚያከብር ህይወት እንመላለሳለን። በቅድስናና በጽድቅ ራስን በንጽህና በመጠበቅ ያለ ነቀፋ ቅድስና ነቀፋ በሌለበት ኖሮ ያለ ነቀፋ እየተመላለስን የጌታን መገለጥ እንጠባበቃለን። ኦኬ የተዘጋጀን ሆነን እንጠባበቃለን። ወንድሞች እና እህቶቼ ኦኬ የተዘጋጀን ሆነን እንጠብቃለን። ኦኬ ከሚነጠቁቱ መካከል እንድትሆን ዝግጅት ያስፈልጋል ማለት ነው። ራስን በንጽህና ከነገረኞች ከተንኮለኞች ጉባኤ ተለዩ። እዚህ ራሱ እንደዛ ቆንኩ ቀጥታ አሁን ወደ 300 ምናምን ነገር 400 የሚሆን ሰው አንፎሎ አድርጎ ወጥቶ ነበር። ተመልሶ ደግሞ መጣ። እባካችሁ አሁንም ልለምናችሁ በሳምንት ውስጥ ሁለቴ የኔን ፔጅ አንዴ ፎሎ አንዴ አንፎሎ በማለት አትቸገሩ። አሁን ባለፈው እያየሁት ነበረ ወደ 400 ሰው አንፎሎ አንስቶ ነበር። ይሄ ቴንኪው በእውነት እግዚአብሔር ገላገለኝ ብዬ ስል ተመልሰው ደግሞ 400 ሰው እንደገና ደግሞ ፎሎ አድርጓል። አዲስ ይሁኑ ነሰው ግን አላውቅም። ግን አንዳንዶቹ ሳያቸው እነኛው ናቸው ተመልሰው ደግሞ አንፎሎ ያደረጉት ፎሎ አድርገዋል። ለምን አበሳሽን ጠብሳለሽ እህቴ? ውልቅ ነው ማለት ያለብሽ። ይሄን ቤት ትተሽ ውልቅ ላለመመለስ ምንድነው ሰው ገጠር ወደ ተወለድክበት ሀገር ላለመመለስ የምትፈልግ ከሆነ ይባላል በረኝነት ድሮ እንትን ስንል ድንጋይ እንደዚህ አድርገህ ወርውረህ ወደ ወንዙ ጣለውና ከዛ ሄድክና ድጋሚ ምልስ ብለህ አታየውም ምናምን ነገር የሚባል ነገር በረኝ። እኔ እንግዲህ ገጠር ባል ሀገር ስለሆንኩ የረኝነቱ ነው የማወራው። እና ሰው ድንጋይ ወርውሮ ከሄደ በቃ አይመለስም ይላሉ። እና ድንጋይ ምን የምትወረውሩትን ወርውራችሁ ጥርግ ብለህ ነው መሄድ ያለበት። እዚህ ኖረህ ምንም አጠቅምን። ኢየሱስ አጀንዳ አይደለም። ኢየሱስ አጀንዳቸው የሆኑ ወንድሞቼ እዚህ ያገልግሉ፣ እዚህ ይቀመጡ፣ እዚህ እናገልግል። ቴንኪው። ጌታ ኢየሱስ ለዘላለም ስሙ የተባረከ ይሁን። እንኳን ደህና መጣችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም። ዛሬም የቸርነትና የምሕረቱ ብዛት በስቶልን እዚህ ላይ ደርሰናል። ጌታን እናገለግላለን። እግዚአብሔር ይወደናል። የወደቁ ይነሳሉ። በእውነት እግዚአብሔር የወደቁትን ያነሳል። ትልቅ ስራ አለ። ዝም ብሎ ለማለት አይደለም ወንድሞቼ እናቶቼ፣ ትልቅ ስራ አለ። በውስጥ እየተሰራ ያለውን ስራ ብታዩ ይሄ አገልግሎት ወደ ዩቲዩብ ሄዶ ሰው በየቤት ውስጥ ምን እያደረገ ምን እየተነጋገረ እንዳለ ብታውቁ፣ ብራዘር ዝም ብለህ ቀኝን ትሰጠኝ ነበር፣ እኔም ቀኝን ትሰጠህ ነበር። አዎ በጣም
ምን አሉኝ? እኔ እንግዲህ ብዙ ሰው እንደዚህ ብሎ መናገር በጣም ይከብዳል። በዚህ በሶሻል ሚዲያ ታሪክ ውስጥ ከመጣው ጊዜ ጀምሮ ያ እንደው በትንሹ ካላጋነንኩት ከ10,000 በላይ የስልክ ጥሪዎች በእነዚህ ዓመታቶች ውስጥ መጥተዋል። በአመት እንደው 1,000 ብዬ ነው ያው በአመት አሳንሼው ነው በአመት 1,000 ሰው በአመት አሳንሼ በዚህ 10 ዓመት ውስጥ ምናምን ነገር ወደ 10,000 ስልኮች። ከዛ ውስጥ በጣም የሚገርመኝ አሳንሼ የነገርኳችሁ ልብ በሉ። በጣም ትንሿን የነገርኳችሁ። ብዙ ኮሜንት የሚሰጡኝ ሰዎች አሉ። በተለይ አንድ ወንድ ልጅ ወንድም ነው፣ ኦርቶዶክሳዊ ወንድም ነው። ከአዲስ አበባ በአንድ ወቅት ላይ ደወለልኝ። ስልኬን የት አገኘው ብዬ ስል ሰዎች ጠይቄ ነው የደወልኩልህ። እኔ የምልህ አለኝ። አቤት አልኩት። እኔ የኦርቶዶክስ እምነት ተከታይ ነኝ፣ እውነቱን ልንገርህ አለኝ። እሺ ያልኩት እና እንደዚህ ጠዋት እንደዚህ የኔ ጋር ምሽት ነው። እንደዚህ በምገባ ሳለ ኢትዮጵያ ጠዋት አይደል? ጠዋት ላይ እንደ ድንገት አያለሁ እና እገባለሁ። ቁጭ ላለው ልሰማህ። ቁጭ ካልኩኝ አንተ ሳትጨርስ አልወጣም እና ምንድን ነው አለኝ። ምኑ ብያልኩት። በቃ አለማቋረጥ ነው። ማቋረጥ አልችልም። አለማቋረጥ አይሆንልኝም። እሰማሃለሁ አለኝ። ቁጭ ካልኩ ሳልጨርስ አልወጣም አለኝ እና በጣም ብዙ ጊዜ ሰምቻለሁ። በጣም ብዙ ጊዜዎች ስታለቅስ ያለቀስኩበት ጊዜ አለ። ስትስቅ የሳቅኩበት ጊዜ አለ። ስትናደድ ምን ሆኖ ነው የሚናደደው ምናምን ነገር ብያልኩበት ጊዜ አለ። የምታወራቸውን ጽፍና ይዝ ነበር። ከዛ ሄጄ የኛ መጽሐፍቶች የተባሉትን አንዳንዶቹን ለማረጋገጥ ሞክሬያለሁ። ቤታችን ውስጥ ያሉትን ለጊዜው ያገኘኋቸውን፣ አብዛኞቹ ግን መጽሐፍቶች እንኳን ላገኛቸው አይደለም በስም ደረጃ አላቃቸውም፣ ግን ስጠቅስ እያየሁ ነበር እና እኔ አሁን በቃ እንደዚህ እየታገልኩ መኖር አልፈልግም፣ ጌታን መቀበል እፈልጋለሁ አለኝ። አሁን ከዛሬ 2 ዓመት በፊት አካባቢ ላይ ነው ያወራኝ ይሄ ሰው። እዚህም ሊኖር ይችላል። አንዱ ልክ እንደዚህ ጫት ቤት እየቃመ ገባ። እንደምታስታውሱ ከሆነ አይዶን የዛን ጊዜ ሪታይ በደምብ ታስታውሱ ከሆነ አንድ የልግሙጥ ሞጣው ጫቱን አለ ቪዲዮ ከፍቶ ነበር። ችግር የለም ከፈለክ እንደዛው ጫቱን እየበላ መጠየቅ ትችላለህ። ጥያቄ አለን አለ። አብረው ተሰብስበው እየቃሙ ማለት ነው። አይ ይደብረኛል ሄጄ ተጣጥቤው ልምጣ ብሎ ሄዶ ተጣጥቦ መጥቶ ጥያቄ ጠየቀ። ነበርሽ አይደል? አዲስ ፍጥረት ነበርኩ ወይ ነበርሽ? ሪታይ ታስታውሳላችሁ አይደል? አዎ ጫት እየቃሙ አብረው ተሰብስበው። ወንድሞቼ ስለዚህ ሰው ገድልና ዝና አላወራ አይደለም። ምንም ገድል ምንም ዝናም የለው። ኦኬ ባለ ገድሉ ባለ ዝናው ኢየሱስ ነው። ነበር አብርሽ ታስታውሳለህ? ከአውስትራሊያ ቴንኪው ወንድምነት ስላየሁ በጣም ደስ ብሎኛል። ኤኒዌይ ጫት እየቃመ ነበር ማለት ነው። ጌታን ተቀበለ። ያው ወንድሞች ናቶች ስንቱ ቤት እኮ ነው እግዚአብሔር አንኳኩቶት የገባው። ኤርትራውያን፣ ኢትዮጵያውያን ወታደሮች፣ ሰላም አስከባሪ በዳርፉር፣ በሶማሌ ሞቃዲሾ፣ ጅቡቲ አንድ ሰው ከማነው ከላቲን አሜሪካ ማነው ከአሜሪካ አጠገብ ያለ የዚህ ቆሻሻ ነገሩ የሚያጨሱበት ሀገር ነው ተብሎ ይባላል። እሱ ሀገር እንደው ቶሎ አይመጣልኝ። ማነው ሜክሲኮ። ከሜክሲኮ አንድ አበሻ ደወለ። እስከዛሬ ድረስ ስልክ ያልተደወለልኝ እነኚህ አርጀንቲና፣ ሜክሲኮ ወንድምነልክ ነው። ከአርጀንቲና ከፔሩ ከፓራጓይ ምናምን ነገር የሚባሉ ላቲን ውስጥ ካሉት አገሮች ነው ስልክ ያልተደወለልኝ። እነ ኮሎምቢያ ምናምን ነገር የሚባሉ እንደውም አይ ቲንክ አርጀንቲና ቦነስ አይረስ ነው የሚባል አንድ እዚያ ያለ አንድ ወንድሜ ስሙን ምናልባት ኢምሬት ላይ ይሰራል። ኢምሬት ላይ የሚሰራ ወንድም ነው። እዚህ ይኖራል። ተባረክ ወንድምነት። እዚህ ሀገር ሲመጣ ሽቶ ገዝቶ ሊመጣ እንዴት የተባረከ ወንድም ነው። እዚህ ሀገር ሲመጣ የታለ ገዝቶልኝ የመጣ ሽቶ፣ ለእኔም ለሚስትህም ሽቶ ገዝቶልን መጣ። ተባረክ ወንድምነት፣ ወዳለው እንደናንተ አይነት ቅን ወንድሞች። ኢምሬት ፍላይት ላይ የሚሰራው በጣም በትልቅ ቦታ ላይ ይህን ሽቶ ገዝቶልኝ ይዞልኝ መጣ። ለሚስቴም ለእኔም። እንዴት አይነት ወንድምና ሲያይ
በቃ ፊቱ ላይ በቃ ያስታውቅበታልና እሱ በነበረበት ሆቴል ላይ እዚህ እኔ ሀገር መጥቶ እና መጣ ነበር አለ። እዚህ ሀገር ብዬ ስለ አዎ ስንት ጊዜ አለኝ። ግን እኔ እዚህ ሀገር እንዳለ እና አይ ላቭ ዩ ወዳለ ወንድምነት ብዙዎች አሉና የዛን ጊዜ አይ ቲንክ ቦነስ አይረስ ነው ምናምን ነገር የሚባል ሀገር ላይ የሚሰራ ሰው እዛ ሆኖ ደውሎ አግኝቶኛል። ከዛ ውጪ አውስትራሊያ ሙሉ በሙሉ ማለት ይችላል፣ ፊሊፒንስ፣ ጃፓን፣ ኮሪያ፣ ቪየትናም፣ ቻይና፣ ህንድ፣ ታይዋን ከዚህ ፓሲፊክ ላይ ካሉቱ ማለት ነው። አዎ አረብ ሀገራት፣ አፍሪካ፣ ራሽያ፣ አውሮፓ ሙሉ በሙሉ እነ ዴንማርክ፣ ኖርዌይ፣ ስዊድን ምናምን ነገር በሙሉ እኔ እስከ አየርላንድ ድረስ ማለት ነው። አየርላንድ ማነው አይስላንድ ነች አየርላንድ የምትባለው 2 ሜዲካል ዶክተሮች ጌታን በአንድ ቀን የተቀበሉት። በአንድ ቀን እኮ አልኩ። ኢየሱስ ወንዱ፣ ኢየሱስ ጀግናው፣ ኢየሱስ የይሁዳ አንበሳ ሲማርክ በአንድ ቀን ስብከት አልኩ። አየርላንድ ነው የምትባለው አይደል? እንደውም አሜሪካ አሁን ወስዳታለሁ ምናምን ነገር እያለች የዴንማርክ ግዛት ነች ምናምን ነገር የምትባለው ልክ ነኝ አይደል ወገኖች? አየርላንድ ከእንግሊዝ በላይ ናት። ወደ ሰሜኑ ንፍቅ አካባቢ ላይ ያለችው ግሪንላንድ ነው። ግሪንላንድ ይሄኛው ሌላ ነው። ግሪንላንድ ነው ያኛው። ኦኬ አየርላንድ የሚባል ሀገር ነው ያሉኝ በወቅቱ ማለት ነው። እንግሊዝ ውስጥ ይሆናቸው እነኚህ ላንድ ያሉባቸው ሀገሮች አይስላንድ፣ ግሪንላንድ፣ ፊንላንድ ምናምን ነገር ይምታቱብኛል። ብቻ ስዊዘርላንድ ላንድ ያላቸው ሀገሮች ይምታቱብኛል። ኤኒዌይ ምን ልላችሁ ነው ወንድሞች እናቶች፣ በእውነት ውጡ እንጂ እግዚአብሔር ጠርቶ ውጣ እንጂ የትኛውን ቦታ ላይ በልብ ቅንነት ጌታ ልኮህ ካገለገልክ አትጠራጠር፣ እግዚአብሔር አምላክ የምድሩን ፊት ይሰጣል። ክፋት፣ ተንኮል፣ ምቀኝነት ይዛ ግን ከሆነ ግን እግዚአብሔር በሚሰማ ሰው ፊት ነው ሞገስ የሚያሰጣ። ታውቃላችሁ የወንጌል አማኞች ተደራጅተውብኝ ሰው እንዳይሰማው እናድርገው ብለው ኃይለኛ ምክክር እየመከሩ እየሰሩብኝ እንዳለ የወንጌል አማኞች ሰሜን ጠርቶ እኮ ነው ሳሙኤል በላይነህ የሚባለው አከርካሪውን ሰብረነዋል ማንም እንዳይመታው እኮ ብሎ ያለው። ታውቃላችሁ ወንድሞች እናቶች፣ ሳምዬ ምንድን ነው ብያልኩት እኮ ታውቃለህ። እንዴት ሰው ወንድሙን በቅንነት ሊያገለግል የወጣውን ሰው ላይቭ አደባባይ ላይ ፎቶን አሳይቻችኋለሁ። ፊቱ ላይ የነበረው ቃየላዊነት ማለት ነው፣ ነፍሰ ገዳይነት ካልሆነ በስተቀር እኔ መንፈሳዊ ሰው ነኝ ብራዘር። እኔ ጋር መጣ አታምታታም ነው ብዬ አታምታታም። ቃየላዊነት ፊት ላይ ከተነበበ ቤካ፣ ሰናዩን፣ ኤርሚያስ ማንም ይሁን ማንም አናምታታም። እንዴት በዚህ ነው ያልክ ትናገራለህ? ማንም እንዳይሰማው አከርካሪውን ሰብረነዋል አለ። ዋት አዎ አለ። ቪዲዮ አለ እጄ ላይ። ፊቱ ላይ ይታየው የነበረው በቀል ምንም ሊዋሻ ይችላል። እሱ ቪዲዮ ላይ ወጥቶ እንደዚህ እኔ አሁን እንደማወራው እንደዚህ እያወራ ከተናገረ እኔ ፎቶውን አታሳይ አትበለኝ። ስክሪንሾት አድርጌ ስለማንም ሰው ስትናገር የፊትህ ክፋት የሚሆን ብርሃን ይገለጣል ማለት ነው። ስለ ሰው እንደዚህ ይናገራል ወንድሞች ናቶች። ይህና ለካ ውስጣቸው ጥላቻ ጋር አርግዞ ነው። ለዚህ ነው አየህ ሲከፍት፣ እስቲ አሁን ብቻውን ሄዶ ይክፈት። ክፋት ወንድሞች ናቶች በዚህ ነው ያልክ። እግዚአብሔር ምሕረት ያርግለት። አንተ ከወንድሞቼ ጋር በብዙ ሀሳብ ላልግባባ እችላለሁ እንጂ በጌታ የሆነ ወንድሜን እንደዚህ ተከታትዬ በክርስቶስ ነኝ ብለህ ካልከኝ እኮ የልብ ምቴ ሁሉ ይጨምራል። ኢየሱስን እወደዋለሁ ብራዘር፣ ኢየሱስን እወደዋለሁ። ዝም ብሎ ንግግር እንዳይመስልህ። እንደሚወደኝ ስለማቅ እሱ የወደዳቸውን ደግሞ በጣም ነው የምጠነቀቀው። ግን በዚህ ነው ያልክ ብራዘር። መጥተህ አከርካሪውን ሰብራና ተደራይተው በቲክታክ በቴሌግራም ውስጥ ለውስጥ እየዶለቱ አንዳንዶቹ ብለው እኔ እሱ ቤት አንገባ ይላሉ።
ገባ አልገባ ምን አንተ ስለገባ የሚመጣ ሰው የለም። እናንተ ስላልገባችሁ የሚቀር ሰው የለም። ማናችሁ እውነቱን ልንገራችሁ፣ እንደውም በዚህ ልክ እኔ ተናግሬ አላውቅም። ምሕረት አድርግልኝ ጌታዬ፣ እናንተ ምሕረት አድርጉልኝ ወንድሞች ናቶች። ማናችሁም ክፈቱ። ለብቻ በተናጠል ብትከፍት የኤርሚያስ አበበን ያህል አትሰማም። ፋክት። ተላላጥ፣ ተገባበጥ። በእውቀት የምትበልጡ በጣም ብዙዎች አላችሁ፣ በጣም ብዙዎች የተማራችሁ ማለት ነው። ብጠጋችሁ ልትጠቅሙ የሚችሉ ብትጠጉኝም ልትጠቅሙን የሚችሉ ወንድሞች ማለት ነው። እኛ እሱ ቤት አንገባም ማለት ሶ ለምን ትገባለህ? ክፋት ይዘህ ማለት ነው። ክፋት ይዘህ ለምን ትገባለህ? ብራዘር እኔ የለየልኝ ቆንጅዬ ካሪዝማቲክ ነኝ። ኦኬ እዚህ ያወራኸኝ እዚህ የምሰማው የአባቴ ድምፅ አለ። የስ አይኖ አልልም፣ ሁሉንም አልልም። እዚህ ምሰማዋል። አንተ እዚህ ስትቀጥፍ ማለት ነው ቁጭ ብለህ ስታወራ ስትቀላምድ ግሪኩ ብራይስቱ ለስትል ኖ ኦኬ የሰውን ሁሉ ልብ የሚያውቅ እግዚአብሔር የገለጠልኝን ያህል አነብሃለሁ። ከዛስ በታይት ወርድና ታብ ኮፒ ሊንክ ሼር እያደረግ ንስሐ ትገባለህ፣ ልብን ታስተካክላለህ። ቀና ስትሆን፣ ትሁት ስትሆን፣ በወንድሞች ላይ ክፋትን ማታሴር ስትሆን ያኔ መተህ ታገለግላለህ ማለት ነው። ካልሆነም ታደርጋለህ ምንም እና ለካየ አወጣው ማለት ነው። ሳሙኤል በላይነህ አወጣው። እኔ ጋር ድብብቆሽ የሚባል የለም። ቤቱ ተናገር፣ እውነቱን ነው። ተናጋሪው እግዚአብሔር ምሕረት የበዛለት ይሄ እረኛ ነው ኤርሚያስ። አታምታታም፣ እኔም አላምታታም። ለካ ህዝብ እንዳይሰማ የነበረ ስታደርጉ የነበራችሁ ስዶሉ አይ ነው በደንብ ለምጠራው ስሜን ጠርቶ ነው የተናገረው። እህትዬ ቂም ይዤ አይደለም፣ ክፋታቸውን እንድታውቁ ማለት ነው። በዚህ ነው ያልክ ተደራይተው፣ በዚህ ነው ያልክ ተደራይተው። የቴዎሎጂ መምህር የቴዎሎጂ አስተማሪ ነው። ነቢይ ዘነበ ጋ ነው ያለው ሀሎት ቤተክርስቲያን። ደጋግሜያቸዋለሁ። ያኔም ከና አማን ሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይሄው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃው። መርዶ ላርዳል አንተም ይሁን ለሌሎቹ ከአማን ሻሎም ጋር ነው ታርቅ ያለው። አሁን በካልቪን ትምህርት ጉዳይ አይደለም፣ አማን ያውቃል። ኦኬ በሌላውስ ጉዳይ በተበዳደልንበት ተባብለንበት ይቅርታ ተባብለናል ከአማን ጋር። አየህ ወንድምህ እንደዚህ ገንዘብ ታደርጋለህ ማለት ነው። እንደ ቤት ተከፈተ ቃለ ሕይወት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። ይሄው ደግመዋለሁ። አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ፣ ስናገር በሀገራዊ ቋንቋ እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? አየህ ህዝብ ካስበሉ በኋላ አይደለም መግለጫ ማውጣት። ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእነ እስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ ቃለ ሕይወት ወጣ መግለጫ ብሰጥ ማላገጫ ነው ብዬ የምለው። ማላገጫ ምንም አታመጡ፣ ማላገጫ ነው ብዬ የምለው። በእነ እስራኤል ዳንሳ፣ በእነ እዩ ጩፋ፣ በሌሎቹ በእነ ማን ይሄ ሰውዬ ደግሞ ማነው አንድ አላለ ጭሮ ነው ማን ጭሮ ይብላና የጌታን ስም የሚያሰድብ የኤቲኤም ካርድ ይዛችሁ ነው ምናምን ነገር ብሎ በእነሱ ሁሉ ህዝብ ከተበላ በኋላ ወጣቱ ከተበላ በኋላ ኦኬ ሄዱ እስቲ አሁን በቃለ ሕይወትም በእነዚህ ቀደምት በተባሉት ቤተክርስቲያን ወጣቱ ይገኛል እንዴ? የለ ስንጮህ እነ እስራኤል ዳንሳ ሐሰተኞች ናቸው እያልን አሜሪካ ካናዳ ተከታትዬ እየጮኩኝ ሳስጥል ለጥ ብለዋል። አሁን መሰዊያ እንጠብቃለን አሉ። ህዝብ አይጠብቁም፣ እንትን ጣውላ ሊጠብቅ ማለት መሰዊያ ብሎ ምኑት እንጨት መሰዊያ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ህዝብ አስበልተዋል በሐሰተኛ ነቢያት። በነ ዘላለም ጌታቸው ትምህርት ተበልቷል። ሰው መንፈስ ነው ብሎ የሚለው በነ ኃይሉ ዮሐንስ ትምህርት እንክት አድርገው አስበልተውታል ወጣቱ። ስለዚህ አዎ ብያለሁ። ለሚጠይቁኝ ሁሉ መልስ አለኝ አልኩ። የልዑል እግዚአብሔር ባሪያ ኦኬ። አስበልተዋል ህዝቡን በሐሰተኛ ነቢያት፣ በዘይት ሻጮች፣ በራፊ ጨርቆች ሻጮች አስበልተው ካበቁ በኋላ መግለጫ ቢሰጡ
ይስጡ፣ መብታቸው ነው። እኔ እነሱን አላዛቸውም። በእድሜም ትልልቆች ናቸው፣ በአገልግሎትም ይቀድሙኛል። ኦኬ። እና ምን አለ ይሄው እንትምቶ እንዴት ቤተክርስቲያንን በዚህን ያህል ልክ ይናገራል? ብራዘር ኦርቶዶክስን ተናግሬ ነው የመጣሁት። አቤት ያንተ መካነ ኢየሱስ፣ ያንተ ቃለ ሕይወት፣ ያንተ ሙሉ ወንጌል፣ ያንተ ጉባኤ እግዚአብሔር፣ ያንተ ሕይወት ብርሃን፣ ያንተ ዋቴቨር ማንም ሁን ማለት ማንም ሁን ከእግዚአብሔር ቃል እውነት የወጣ ነገር የምታደርግ ከሆነ ማንም አልናገር። አንተም ትናገረኛለህ፣ እኔም እናገራለሁ። ስናገር ግን እንደ እግዚአብሔር ቃል መናገር አለብን ነው። ኦኬ። ህዝብ አስበልተ ካበቃ በኋላ መግለጫ መስጠት ባልተሰጠ ብዬ ባልልም ግን ጅብ ካለፈው ውሻ ጮኸ። ደውሉ ኢትዮጵያ ወንድሞቼ እናቶቼ ደውሉ። ወጣት ስለሄደባቸው ነው። ተተኪ ትውልድ ወጣቱን ቸርች ሲጠሩት አልመጣ አለ። ተተኪ ትውልድ ቸርች ውስጥ እየጠፋ ነው ማለት ነው። ወጣቶቻችን በሰንዴ ስኩል ዘኪዮስ አጭር ሰው ነበር ምናምን ነገር ብለህ አስተምረህ ከዛ ደግሞ ከፍ ሲል ደግሞ የጌታን ነገር እናግረዋለን። ከዛ ሲያድጉስ ትተው ወጡ። ሂድ አሁን ወጣቶቹ ጋር እስራኤል ዳንሳ ወጣቱን ቢጠራ የሚመጣውና ቃለ ሕይወት ወጣቱን ቢጠራ የሚመጣው ህዝብ አንድ አይደለም፣ እኩል አይደለም። ማጋ ይሄዳል ህዝቡ ማጋ ይሄዳል። ለራሳችሁ ጻፉት ወንድሞች እናቶች። ማጋ ይሄዳል ራሱ እስራኤል ዳንሳ የቃለ ሕይወት አባል አይደል እና እየተሰምቶኝ ነው እንጂ ቃለ ሕይወት ቤተክርስቲያን አይደለችም። በጣም ህዝብ አስበልተው ግን በጣም ያሳዝነኛል። ህዝብ አስበልቶ መግለጫ በመስጠት ማጋ ነው የሚሄዱት። እስኪ እውነቱን ነጋገር። የማን ቴሌቪዥን ነው የሚያዩት ልጆቻችሁ በቤት? እውነት አሁን እውነቱን እንነጋገር ከተባለ አንድ የቃለ ሕይወት ቤተክርስቲያን አገልጋይ ሲያስተምር ከሚሰማና እስራኤል እዩ ጭፋ ሲያስተምር ማን ነው የሚሰማው? ህዝቡ። እውነቱን ተናገሩ ወንድሞች እናቶቼ። አንድ የመካነ ኢየሱስ ቄስና ዮናታን ቢያስተምር ማን ነው የሚሰማው? ህዝቡ። ማን ነው የሚሰማው? ማንን ነው የሚሰማው? እዩ ጩፋን ነው የሚሰማው። ማን ነው የሚሰማው? ዮኒን ነው የሚሰማው። አዎ አለቅ። ስለዚህ ወጣት ሲሄድባቸው ተተኪ ትውልድ ሲቀርባቸው ምን ቤቱን ማናውቀው መስሏቸው ነው አሉ ነው ወንድሞች እዛው። ግን ደግሞ የምንታውቀውን ያን እንታውቃለን። ግን በጌታ አልለምናችሁ እውቀቱም ይቅርብኝ፣ ምኑም ነገር ይቅርብኝ። ቅንነት ከልብህ እንዳይወስድ። እዚህ ተንኮል ይዘህ መተህ እዚህ በልብ ማለት ተንኮል ይዘህ እሰብካለሁ ብለህ ብትል ጌታ ኢየሱስ ምስክር ነው፣ በሚሰማ ሰው ፊት ሞገስ ታጣለህ። እግዚአብሔር አብሮ አይቆምም። ድምፅ ለራስ ያቃጭል የለህም። ክፋት አመፅን ተሞልተ ነው። እሱን እግዚአብሔር አይፈልገውም። ቅኖች ሆነን ግን አንድ ቃል የዮሐንስ 3:16 ብቻ እዚህ ቅን ሆነህ ከክፋት ርቀህ መተህ ብትናገር ጌታ ኢየሱስ ምስክር ነው፣ ምድር እንዲሰማህ ነው የሚያደርገው እግዚአብሔር። ያ የእግዚአብሔር ድምፅ፣ ያ የእግዚአብሔር ቃል ከተማይቱን የሚጠራ ነው የሚሆነው። ምንም እኮ አላልክም። ዮሐንስ 3:16 ኢየሱስ ለሰው ልጆች በደልና ኃጢአት ሞቷል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ የሚለው ማለት ነው። ቅን ሆነ እሷን ጥቅስ ብቻ መተህ በየቀኑ ብታወራ እመነኝ አልኩ እግዚአብሔር የህዝብን ጎርፍ ነው የሚጠራው በዛች ቃል። ከልብ ቅንነት ከልብ የዋህነት የሚወጣ እኔ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ነው ያለው። ተንኮለኛ ስትሆን ትላላጣለህ፣ ትገባበጣለህ፣ ምን ትላለህ። ህዝብ ብዙ ሰው በሰው መሰማት ይፈልጋል። እውነቱን እንገራችሁ በጣም ብዙ ሰው አይ ዶንት ኖ ለምን እንደምትፈልጉት አይ ዶንት ኖ
በጣም ብዙ ሰው በሰው ዘንድ መሰማት መታወቅ ይፈልጋል እና የማያደርገው የማይቆፍረው ነገር የለም። ይዞት የማይገባው ሰው የለም። አብይ ብሎ ፎቶን ዘቅዝቆ እንትና ጁዋር ምናምን ነገር ብሎ ፎቶን ዘቅዝቆ ኤርሚያስ እንትና ደግሞ ማነ ቦጋለና አየለች ምናምን ነገር ፎቶ ዘቅዝቆ በዛ ብሎ በዚህ ብሎ በቃ እነዛን ሰዎች ምን አለ የተወሰነ ጊዜ ሰዎች ሄደው ያዩሃል። ከዛስ በኋላ ዝምባም ሆነህ አለም አደባባይ ላይ የሰራዊት ጌታ እግዚአብሔር ሞገስ አሳጥቶ የራስ ንግግር ለራስ እንጨት ብሎህ ስትወጣም ጸልያ አትወጣም፣ ማን ጸልያ አትገባም፣ ስትወጣም አመስግን አትወጣም። የነፍሳት ጥሪ አታረግ፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አሰብክ፣ የዳኑም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አታደርግ። በሰማይ በእግዚአብሔር ዘንድ ስትሄድ ምን ይሆን ሳይ ጎሽ ሳይ የኔ አንበሳ እንዲህ ነው እንጂ ሌላው ፓስተሮችና ሌሎች ቁጭ ሲሉ አንተ በጣም የብዙ ሰዎችን ፎቶ ለጣጥፈ ስትገባ አቀ ነበረ። በእውነት ቅዱስ ሚካኤል ለዚህ ሰው ሸልሞልኝ የሆነ አክሊል ጫንለት ብሎ ኢየሱስ ሰማ የሚል ይመስላል። ብራዘር ስለ ስሙ ከመሰከርክለት በአባቱ ፊት ይመሰክርላል። ክፋት ጸንሰው ኃጢአትን ከልባቸው ጸንሰው የሚያወጡ ኃጢአትን ያረገዙ በእግዚአብሔር ቃል ኃጢአትን አፖርሽን እናደርግልሃለና አዎ የእምነት ሰይፍ ነውና ክፋት ወንድሞች እናቶች ፕሊስ ራቁ ከክፋት። በመንፈሳዊ አይን ደግሞ ስታይ በደንብ ያስታውቃሉ ክፋትን ያደርገው ሰዎች። አንዳንዶቹ አያስታውቁም። አንዳንዶቹ በጣም እንደኔ አይነቱ በጣም ሞኝ ብዙዎቹ አያውቃቸው። እሺ ዘሙዬ እኔ እኮ ሳይሽ ውስጤ ግልብጥብጥ ይልብኛል ምናምን ነገር የለን። ምን ይገለባበጥብሃል? በምን ምክንያት የተገለባበጠብህ? ቤኪዬ ቤካ ወንድምነት ደግሞ እኮ ሲሉ በኢየሱስ ክርስቶስ በኢየሱስ ክርስቶስ ኧረ በጌታ በቃ ፍቅር ነው። እነኚህ ሰዎች በአካል ቢያገኙ ላይ ይሰማዋል። ሴቶች ከሆኑ በለስ ከቀናቸው እዚሁ ሊስሙሽ ይችላሉ። በቃ ፍቅር ነው። በለስ ከቀናቸው ነገሩን አይተው ግራ ቀኝ አይተው ብለው ሊሉሽ ይችላሉ። ፍቅር ይሄ ሻላ መንፈስ ይባላል። በተቀደሰ አሳሳም ተሳሳሙን የተባለው የተቀደሰ አሳሳም በቃ እዚህ ጉንጭ ከሳም ወይ ትከሻ ከሳም በቂ። አንተ የሰውነት ክፍሉን ሁሉ በሙሉ ልሳም አትችልም። እዛ ሄደ የኪዳነ ምሕረትን ታቦት ሳም እንጂ አንተ እሱም መምሬን ትራ ከፈቀዱልህ ማለት ነው። እያገላበት ከዛ የምትስመው ካለ ማለት ነው። ወይ ሚስት አግባና ተሳሳሙ። ኤርሚስ ሲስም እኮ እሱ በጣም እኮ ፍቅር ነው ምናምን ነገር ይላሉ። እንዴ ታይ እንጂ የታለም ታይ። የሳመ ሰው ሁሉ ፍቅር አይደለም። ሁሌ እናገራለሁ። ትንቢተ ኤርምያስ መጽሐፍ ምዕራፍ 9 ላይ በቃ ሲናገሩ ሲስሙ በቃ በስማ እና እንደዚህ ሲያቅፉ እንደዚህ ጭምቅ አድርጎ ነው የሚያቅፉ። በቃ ከልቡ ነው ምናምን ነገር ብለው ይላሉ። ኦኬ እንደዚህ ከልባቸው እንደዚህ አቅፈው የሚስሙ ሁሉ ጠርጥር እያልኩ አይደለም። በሽታ ያልተፈወሰ ምርኮ ያልተመለሰም ብላችሁ ምትሉ ወንድሞቼ እናቶቼ በጌታ ልንገራችሁ፣ በጌታ ልንገራችሁ። እሺ እኔ እግዚአብሔርን እፈራለሁ ወንድሞቼ እናቶቼ። በቃ ካልተመቸኝ ቤካ ወንድምነት በፍጹም አካሄዳ አልተመቸኝም። አለ ስለዚህ ልብ ቅንነት በጣም መልካም ነው። በቅንነት የምናገለግል ሰዎች ቅንነታችንን ይዘን እንቀጥል። ቅኖች እንሁን። እግዚአብሔር ቅኖችን ይወዳል። ከቅኖች ጋር እግዚአብሔር ቅን ነው። የክፋተኞችና የተንኮለኞችን መንገድ ግን እግዚአብሔር ይዘረዝራል ይላል።
በቃ ዝርዝር ብትንትና አድርጎ ግልጥልጥ አድርጎ በፀሐይ ፊት ያሰጣልሃል ማለት ነው። የዋውን ቀኑን ሰው ልትበላው ስትመጣ እግዚአብሔር ለጥርሱን ከሻ አሳልፎ አይሰጥህም፣ ይታደገዋል። እግዚአብሔር ባሪያን በዘመኔ ስላየው ወንድሞቼ እናቶቼ፣ በዘመኔ ስላየው አንዳንዶቹ የፍቅር ማለት እንደዚህ በቃ የመውደድ በቃ ከልብ እንቀበልሃለን። አንዳንዶቹ በስልክ ራሱ ሲያወሩኝ እንደ ኤርምዬ የኔ አበባ አገልግሎትን ስወደው መልአክ እኔ እኮ ቅዱስ ሚካኤል ነው የምትመስለኝ። አንዳንዴም እንደ ቅዱስ ጳውሎስ ያደርግሃል፣ አንዳንዴም እንደ ነቢዩ እንደ ሙሴ ምናምን እንደዚህ በምትል ሰዓት ላይ ብራዘር እዚህ ውስጤ አባ ምን እንደሚለኝ ብታቅ ኖሮ አንዳንዶቹ ምንም ነገር በእኔ ንግግር እንዳይሰናከሉ ጆሯቸው ላይ ስልኩን ጠርቅም የማደርገው አለቅ። ለምን አይኔ ብትናገረው ነገር እውነት አይደለም ብዬ ብለው በእኔ ሊያዝን ነው ሰበረኝ ብሎ ሊል ለመወቶ ማለት ነው። ስለዚህ አንተ እዚህ ስትለፈልፍብኝ ጆሮዬ ላይ እዚህ እኔ ጌታዬን እሰማዋለሁ። ምን ያህል መሰሪ ሰው መሆንክን የሰራዊት ጌታ እግዚአብሔር እያወራኝ ማለት ነው። ስለዚህ ጠርቅም አደርጋለሁ። ስደውሉ አላነሳም። እንደናንተ አይነት ሰዎች ማለት ነው መርዛሞች ናችሁ። በጣም እግዚአብሔር እንዲፈውሳችሁ ጸልያለሁ። አያስፈልግም። ማንም ሰው ጋር ስትሄድ ወንድሞች በጌታ ቅኖች ሁኑ፣ ቅኖች እንሁን። እግዚአብሔርን ፍሩ፣ እግዚአብሔርን እንፍራ። ጆሮዬ ላይ መተህ ስልክ ደውለህ ስለለፈለፍክ የምታወራ ሁሉ በሙሉ እውነት ነው ብሎ ኤርሚያስ ይቀበላል ብለህ ካልክ ኦኬ፣ ጌታ ካልተናገረኝ ጌታ ካልገለጠልኝ ነገሩን ሁሉ ሰማ እችላለሁ እንደማናቸው ማለት ነው። ነውር ነው ወንድምነት ቤካ ላይ አሁን በክፋት ብሄድበት በኢየሱስ ክርስቶስ አይሆንልኝም። የአባቶች አምላክ ምስክር ነው። አላደርገውም። ለምን በላይ በቃ ሌላው የቤኪ እውቀቱ፣ የቤኪ ትምህርቱ፣ የቤኪ ችሎታው ባይገባኝም እንኳን አንድ ነገር ገብቶኛል። ጌታ ኢየሱስ እንደወደደው፣ እንደሞተለት፣ ደሙን እንዳፈሰሰለት፣ ዋጋ እንደተከፈለለት፣ እረኛ እንዳለው፣ ጠባቂ እንዳለው፣ በድካሙም በብርታቱ የሚፈልገው አምላክና አባት እንዳለው የአምላክና አባት የኔም አምላክና አባት ኢየሱስ እንደሆነ አውቃለሁ። ሁላችሁም ላይ ማለት ነው። ቀኖቹ ነው። ቴንኪው ተባረኩ። ዘሙዬ መቀጠል ቻለሽ። ከዛ ቤኪ ወንድምነት እንደዚህ ያለን መሄድ እንችላለን። ጸጋ ይብዛለች። ሶሪ ረጅም ስላበዛው። ዘሙዬ ያለሽ አለኝ። እድሜ ሰላም ጸጋና ሰላም ይብዛላችሁ። አሜን። እድሜ ብዙን ነገር ወንድሞች ብለዋል። ትናንት በተፈጠረው ነገር ላይ እኔ ብዙም የምጨምረው ነገር አይኖርም። ይቅርታ የተራመድኩ ስለነበረ ድምፄ። አንተ እንደዛ እንደምታምኑ ሁላችንም እናውቃለን። ማለትም አንድ ሰው እኔም ማምነው እንደዚህ ነው ስላለ እምነቱ ትክክል መሆኑን እኛ አናረጋግጥም እነኝ ስላለ ማለት ነው። ሲያስተምር ነው የዛን ሰው ትምህርት የምንለየውም እንደሚያምን የምናውቀው። እና ብዙዎች የወንጌል አማኝ ነኝ ብለው መጥተዋል። በኋላ ላይ ግን እግዚአብሔር በኋላ ላይ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚሉት ከማርያም ከተወለደ በኋላ ነው የሚሉትም ትምህርታቸውን ለይተን ደርሰንባቸዋል። ከዘላለም ያልነበረ ከዛን ደግሞ ፈጠረው እና አምላክ አደረገው የሚሉትም አስተማሪዎችን አይተናል፣ ለይተናል። የኛን መለያ ለብሰው ነበር የመጡትና ኤርሚ እኔ እንደዚህ ነው ማምነው እና የእኔ እምነት ይሄ ነው ብሎ እኛ እንድናምነው ማድረግ አይችልም። ሲያስተምር ነው ትምህርቱን ለይተን እንደዚህ ነው የሚያምነው ብለን የምንለየውና ትናንት የቀረበው ቪዲዮ የተቆረጠ ነው። ሲቀጥል ደግሞ እኛም እያለን የነበረው ወይ እኛ ተላልፈን ይሆናል እንጂ እሱ እንደዚህ አያምንም። ማለትም ጌታችን ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ አይደለም ብሎ አያምንም ኤርሚ። እንደውም በቅርብ ከአንድ ኦርቶዶክስ ጋር ሲወያይ አይዶን ነው ዳኒ ቤት ይሁን አንተ ጋር ይሁን ኤርሚ እና ማርያም የድነታችን ምክንያት ናት ብሎ ነበረ የቀረበውና
ስትወያዩ አንተ ከመጽሐፍ ቅዱስ እየጠቀስ የመዳናችን ምክንያት ጌታችን ኢየሱስ ክርስቶስ እንደሆነ ከዕብራውያን መልእክት ላይ ከዛን ደግሞ እሱ የድነታችንን ምክንያት ክርስቶስን የሰጠችን እሷ ስለሆነች እሷ ናት ሲል ጊዜ ኖ የሰጠን የዘላለም አምላክ እግዚአብሔር አብ ነው ብለህ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14ን እኛም አይተናል። አባትም ልጁን ለዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን የሚል ሮሜ 8:3ን እግዚአብሔርም የገዛ ልጁን ልኮ ኃጢአትን እንደኮነነ በኃጢአትም ምክንያት በኃጢአተኛ ስጋ ምሳሌ ልጁን ላከ የሚልን ጥቅስ የዮሐንስ ወንጌል ምዕራፍ 3:16-18 ያለውን ጌታችን ኢየሱስ ክርስቶስም ደግሞ ስለራሱ ሲናገር እውነተኛ የሆነውን እንጀራ አብ ከሰማይ እንደሰጠን ራሱን እንደሰጠን በዮሐንስ ወንጌል ምዕራፍ 6 ላይ የሚናገረውን ጥቅሶች እያብራራ ስትወያይ ነበርና የእግዚአብሔር ልጅ ነው ማለት ከማርያም የጀመረ አይደለም፣ ከዘላለም የነበረ ነው። ኦኬ የማርያም ልጅ ነው ስንል በስጋ ሲወለድ ነው። የእግዚአብሔር ልጅ ነው ስንል ግን ከእግዚአብሔር አብ ጋር ከዘላለም የነበረ በባህሪ አንድ የሆነ የዘላለም አምላክ የሆነ እንደሆነ እየሰበክን ነው። እና ኤርሚ ብዙ ጊዜ የዳዊትም የእግዚአብሔር ልጅም ይላል። የዳዊትም ልጅ ይባላል። የሰውን ባህሪ ሳይሰው ይባላል። ያንን እያልን ነው። ትናንት ደግሞ ቃሌ እዛ ቤት ነገረ ክርስቶስ ላይ የሆነ የሰከረ ትምህርት ያለው ልጅ ገብቶ ነበር። የሰከረ ማለት አቅም የሌለው የሚወላወል ትምህርት ማለት ነው። እና አንዴ መንፈስ ነው አንዴ ስጋ ነው ይላል። ከእሱ ጋር እየተወያዩ ያንን ውይይት ከጨረሱ በኋላ ኤርሚም እኮ እንደዚህ ያምናል ጌታችን ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር ልጅ ነው ብሎ አያምን የሚል ሀሳብ ነበረ ለቃሌ የቀረበለት። እና ከዛ ቤት ቃሌ ምንድነው ያለው? ኖ ኤርሚ እንደዛ አያምንም፣ እንደዚህ የሚያምን አይመስልንም። ወይ እኛ ስንሰማ ስንረዳ ተሳስተን ሊሆን ይችላል፣ ከራሱ ጠይቀን እንመልስላችኋለን። አስቼም እንደዛ ነው። አማንም እንደዛ ነው ያለው። አማን እኔ ኤርሚ እንደዚህ ያምናል ብዬ አላምንም። ኤርሚ እግዚአብሔር ነገረ ክርስቶስ ላይ ከዘላለም የነበረ የእግዚአብሔር ልጅ እንደሆነ ያምናል። እንደውም የእግዚአብሔር ልጅና ከእግዚአብሔር ተወልዷል የሚለውን ትርጉም ራሱ ሲያብራራላቸው ነበረ። የእግዚአብሔር ልጅ ነው ማለት በባህሪ ራሱ እግዚአብሔር ነው። ኤርሚ አማን እንደዛ ነው ያብራራውና የእግዚአብሔር ልጅ ማለት እኮ ትክክል ነው፣ የእግዚአብሔር ልጅ ነው ብሎ ካመነ ካስተማረ ከዘላለም የነበረ ነው ብሎ እያለ ነው። ሌላ ትርጉም የለውም ብሎ ነው አማን መጨረሻ ላይ እንደውም እየዘጋ ማለት ነው። ኤርሚ አንተኛን እንደዚህ እንደምታምን አንተ እንደዚህ አምናለሁ ሳላልከን አይደለም የምንቀበልክ፣ ትምህርትክን መርምረን ትክክል መሆኑን ስለምናቅ ነው። መጽሐፍ ቅዱስ የሚያስተምረውን ስለምታምን ነው፣ ስለምታስተምር ነው። ስህተት ሲኖር ደግሞ እኛ ራሳችን እንጠይቃለን እኮ። እኛ ትናንት ኮመንት ላይ እኔ ብዙ ጊዜ ገስት ላይ ብዙ ጊዜ አልገባም፣ ስራም ስለመሆን ምናምን ከታች ሆኜ እሰማለሁ። እና ኤርሚ እንደዚህ አያምንም። ልሳሳት ብሎ እንኳን ቢፈልግ ነገረ ክርስቶስ ላይ እና ነገረ ስላሴ ላይ አይሳሳትም ነው ያለው። ልሳሳት ብሎ ቢያስብ እንኳን እንደዚህ አይነት ስህተት አይሳሳትም ነው ብዙዎቻችን እያለን የነበር ነው። እና ጊዜ ስጡን ስንል አንዳንዶቻችንን ሚውት ያደርጉን ነበረ። ጊዜ የፈለግነው ማለትም አንተ ግልጽ እንድታደርግ፣ እኛ ችግር የለብንም ዋትሳፕ ላይ ወይ ቴሌግራም ላይ መተን እንጠይቅካለን። ግን እየተወራ የነበረው አደባባይ ላይ ስለነበረ ሪከርዱም እየተሰማ የነበረው አደባባይ ላይ ስለነበረ ሪከርደሮች ደግሞ የዛ ቤቶች ትንሽ ስህተት ስለሚፈልጉ ኦርቶዶክሳውያን ከታች ሪከርዱን ይሉ ስለነበረ ሰው የተሳሳተ ነገር እንዳይረዳ ቢያንስ እስከ ማታ ጠብቁንና ራሱ ኤርሚ እንትን ይልልናል። እሱ እንደዚህ አያምንም
የሚያምነውን ነገር እናውቃለን። እንዳልኳችሁ ብዙዎች እኮ እንደዚህ እናምናለን፣ በስላሴ እናምናለን፣ ነገረ ክርስቶስ ላይ የእግዚአብሔርም የሰውም ልጅ ነው ብለን እናምናለን ብለው ለምሳሌ እንደነ ዮሐንስ እንደ ፓስተር ናታን በኋላ በትምህርታቸውን የለየናቸው እኮ አይደለም። ለምሳሌ ዮሐንስ የእግዚአብሔርም የሰውም ልጅ ነው ብሎ ያምናል። ግን ምንድነው የሚለው? ልክ እንደኛ አይደለም። ሲመጣ አምላክነቱን ትቶ ምድር ላይ ሰው ብቻ ሆኖ ተመላለሰ። ከዛን ደግሞ ምድር ላይ የነበረውን ሀሳብ ጨርሶ ሲመለስ ወደ አምላክነቱ ተመለሰ እንጂ ከዘላለም አምላክ ነው ብሎ አያምንም። ፓስተር ናታንም እንደዚህ አምነን ነው ይላል። ትምህርቱን ስንሰማው ደግሞ ነገረ ስላሴ ላይ ብዙ ስህተቶች አሉበት እና ሰዎችም በትምህርታቸው ነው መለየት የምንችለው። የምንሰማቸውን ትምህርት ደግሞ መጽሐፍ ቅዱስ ካላነበብን፣ መጽሐፍ ቅዱስን ካላወቅን ብዙዎች እንትን እንላለን እና መጽሐፍ ቅዱስን እናንብብ፣ ወንድሞች የሚያስተምሩትን ትምህርት በቃሉ እንመዝን እና ይሄ ነው ያለው ነገር። እርሚ አንተ ትክክል፣ አንተ እንደዛ እንደማታምን እኛ አንተ ሳታብራራም እርግጠኛ ነበርን እውነት ለመናገር ከተባለ እና አንተ ብዙ ጊዜ እንደውም ስትቆጣም ገድላት የሆነ ቦታ አንብበ የሚያስቆጣ ነገር ስታገኝ ስትቆጣ እንኳን ስለ ጌታችን ስለ ኢየሱስ ክርስቶስ ስትናገር የዳዊት ልጅ የእግዚአብሔር ልጅ እያልክ ነው የምጠቅሰው እና እንኳን እንደዚህ ቀርቶ ማለት ነው። ሲቀጥል ደግሞ አንተ ትናንት የመጣክ አይደለክም፣ ወይም ደግሞ ትናንት መተክ የሆነ ትምህርት ጥለክ ጠፍተክ ከዛን የሆነ ጊዜ የምትመተክ ድጋሚ ትምህርት ግን የምታስተምር አይደለክም። ሁሌ ያለክ ነህ። ቲክታክ ላይ ሁላችንም እናውቃለን። ቤት ክንፋት ከፍት እንኳን ወንድሞች ጋር እናገኝካለን። ትምህርትን ለመረዳት ይሄን አክል አንተን እንትን ማለትም አያስፈልግም። ግን ደግሞ ስላስረዳከን ድጋሜ እናመሰግናለን ኤርሚዬ። እና ወንድሞችም እንደዛ ነው ያሉት፣ የሚታወቁ ወንድሞች እንደዛ ነው ያሉት፣ የማይታወቁ ሌላ ነገር ቢሉ እና ተባረኩ። ኤርሚ አመሰግናለን። ተባረኪ ዘሙዬ፣ ጌታ እግዚአብሔር ይባርክሽ። በእርግጥ ይህን ጉዳይ አልከፍትበትም ነበረ፣ ግን አንድም ሰው ቢሆን በዚህ ጉዳይ ላይ ሊያሳስቱ ስለማልፈቅድላቸው ነው እንጂ በዚህ 10 እና 11 12 ዓመት እኔን በሶሻል ሚዲያ ታሪክ ውስጥ የምታውቁኝ ትምህርት ባስተማርኩበት ጊዜ ዩቲዩብ ላይ የነበረው እና ዩቲዩብ ላይ እና ፌስቡክ በነበረ መርሃ ግብር ላይ በነገረ ክርስቶስ ባስተማርኩት ጉዳይ ላይ የሚሆን በተለያዩ ጊዜያቶች ላይ በጌታ ላይ በተናገርኩበት ጊዜ ቅድም እንዳልሽው ማለት ነው እህታችን ካፌ አይጠፋም የእግዚአብሔር ልጅ ኢየሱስ። ስናገርም ስለ ኢየሱስ የዳዊት ልጅ ነው፣ የዳዊት ልጅ ብቻ ብዬ አልለውም፣ የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ ነው፣ የዳዊት ልጅ ነው። ኦኬ። ስለዚህ ከአብ ከዘላለም ከእግዚአብሔር አብ የተወለደ የባህሪ ልጁ ነው። መዝሙር 109 በቅንፍ 110 ስንት ጊዜ አየነው ወንድሞች እናቶች። የዛን ቀን የገባው ሰውዬ መልእክት ነበረው። እሱ ራሱ በዚህ ሄረሲ ትምህርት ውስጥ የተያዘ ሰው ስለነበር ጥያቄ ጠይቃለሁ። አሁን አንድ ሰው መጥቶ እዚህ ቢገባ ኢየሱስ ጌታ ነው ብሎ ቢለኝ ልጠይቅ ከፈለግኩኝ ሳልጠምብህ ማለት ነው ምን ማለት ነው ጌታ ነው ብዬ ልጠይቅ እችላለሁ። እንዴት ጌታ ነው ብሎ ለሚል ሰው እንዴት ነው ኢየሱስ ጌታ ነው ብለህ የምትጠይቀው ብለህ አትበለኝ። እጠይቃለሁ። ኢየሱስ ጌታ ነው ብለህ ብትል አሜንም ልል እችላለሁ። አሜንም ሳልል ምን ማለት ነው ጌታ ነው ማለት ብዬ ልጠይቅ እችላለሁ። እንደዚህም ብሎ ጌታ ነው ብለህ ስላልክ አይደለም ጌታ የሚሆነው። በመጽሐፍ ቅዱስ ላይ በተደገፈ እውቀት ማብራራት አለበት። ያም ደግሞ ፈታኝና መርማሪ ሆነ የምትቀርብ ከሆነ በመንፈሴ እንደዛ ከተረዳው እኔው ራሴ መረምርሃለሁ ማለት ነው። እና ያ ሰው እኔን ሊመረምር ነበር የመጣው፣ እኔ እሱን መረመርኩት። ምን ማለት ነው የእግዚአብሔር አብ ልጅ ነው ብለህ ስትል ጥቅስ ስጠኝ ከመጽሐፍ ቅዱስ አልኩት እላለሁ። ነገም ቢሆን ማለት ነው የማርያም ልጅ ነው ብለህ ብትለኝ አይ አይደለምም ነውም ሳልልህ እዚህ ምን ማለት ነው ከማርያም እንዴት ነው የተወለደው ብዬ እጠይቅሃለሁ። እና እንዴት ነው የተወለደው ከማርያም አምጣ፣ ከመጽሐፍ ቅዱስ አስረዳኝ፣ መረጃ አምጣ። እንዴት ሆና ጸነሰችው፣ እንዴት ሆና ነው የወለደችው ብዬ ብጠይቅህ ኤርሚያስ እውነት ክርስቶስ የማርያም ልጅ እንደሆነ እኮ ስለማያምን ነው ብሎ ያስብላል? አያስብልም። አንተ ልትመረምርበት የመጣኸውን እኔ መንፈሳዊ ሰው ነኝና እኔ እመረምርሃለሁ ማለት ነው። ከዛ መልስ ሲያጡ ሄደው ይሄው ኤርሚያስ ስለማያምንበት ነው ክርስቶስ ከማርያም እንደተወለደ አያምንም ማለት ነው። ምክንያቱም ቅድም ክርስቶስ የማርያም ልጅ መሆኑን ከመጽሐፍ ቅዱስ መረጃ አምጣ ብሏል። አምጣ አልኳ። ታዲያ አምጣ፣ በመረጃም አቅርብ። ካላቀረብክስ ዝም ብለህ ወሬን ያወራው ማለት ነው።
እኔን ግን ክርስቶስ የማርያም ልጅ ነው ብዬ ብልህ ከነ መረጃው ጭምር ነው አምጣ ብለህ ሳትለኝ ቁጭ ማድረግልህ። ክርስቶስ የእግዚአብሔር ልጅ ነው ብዬ ስልህ ሳትጠይቅ በፊት ነው የአብ የባህሪ ልጁ ቅድመ ዓለም ካለ እናት የተወለደ እግዚአብሔር አብ ልጅ ነው ብዬ የምናገረው ማለት ነው። እና አንድም ሰው ቢሆን በዚህ ጉዳይ ላይ እንዳሽት ስለፈለግኩ ነው እንጂ ሳይገባኝ ቀርቶ አይደለም። ከገባችሁም እሰየው፣ ክፋታቸውን ገብቷቸዋል ማለት ነው። ተባረኩ። ወንድምነት ቤካ ሰላም በል። አይ ጥሩዬ ገብታለች። ጥያቄም ካላት ተቀበላት። እሺ እቀበላታለሁ። ሁላችሁንም ሰላም ብያለሁ ወንድሞች እህቶቼ። ያ በነገራችን ላይ ትናንትና እኔ ቤት ከፍቼ ምናምን ድንገት ወንድሞች እህቶች ምናምን ገብተው ልባቸው ተሰብሮ ሲያወሩ ነበር በዚህ ጉዳይ ላይ። አንድ መታወቅ ያለበት ነገር እዚህ ቲክታክ ፕላትፎርም ላይ ይታወቃል ማን መጥፋት እንዳለበት፣ ማንን ቢያጠፉ ተሰሚነት በቃ እናገኛለን ብለው እንደሚያስቡ ይታወቃል፣ በጣም ይታወቃል። ኤርሚ እንትን ሚት አድርገው እሺ አባከው። ኦኬ ሰው ይታወቃል ኤንድ የቲክታክን ፖለቲክስ በደንብ ነው የምናውቀው በደንብ። ኤርሚ በነገረ ክርስቶስ ጉዳይ ከመቼ ጀምሮ ነው የሚስተው? ከመቼ ጀምሮ ነው ስለ ኢየሱስ ክርስቶስ ልጅነት አይ ድር ዓለም ነው እንጂ ቅድመ ዓለም አልነበረም ብሎ ማመን የጀመረው? ከመቼ ጀምሮ? በጣም ይታወቃል። በጣም ይታወቃል። ዓላማቸውም አጀንዳቸውም ይታወቃል። ሁለት ሰው እዚህ ቲክታክ ፕላትፎርም ላይ አለ። በቃ ኤርሚና ኤፋዬን ካልመቱና ካልሰበሯቸው ካላጠፏቸው በስተቀር የሚሰሙ የሚደመጡ ማይመስሏቸው በቅናት አይናቸው ደም የሚለብስ ሰዎች አሉ። እኔ የምለው አንድ ሰው እርግጠኛ ሆነ ታወራለህ እንጂ አይመስለኝም ብለህ አትልም። አይመስለኝም there's something like behind አለው ማለት ነው። አይመስለኝም በደንብ ነው የምናውቀው። የቲክታክ ፕላትፎርም በደንብ ነው የምናውቀው። የክፉ ሰዎች ልባቸው ውስጥ ያለው ነገር አንዳንድ ጊዜ ባፋቸው ሳያስቡት ተናግሮት እናገኛለን። ሳያስቡት ኤርሚ በነገረ ክርስቶስም በነገረ ስላሴም ጉዳይ እንደዚህ ያምናል ብዬ እኔ አላምንም፣ እኔ አላስብም የሚባል ሰው አይደለም። የሁለት ወር ዕድሜ ቢኖረው ወይ አንድ ዓመት ምናምን ቢሆን ኖሮ ቆይተው ምናልባት ምናምን ሊባል ይችላል። 10 ምናምን ዓመት እኮ ሚዲያ ላይ በዚህ ጉዳይ አገልግሏል። በነገረ ክርስቶስ ጉዳይ ከምንወደው ወንድማችን ዶክተር ማሙሻ ጋር አብረው ገብተዋል ነበር እንዴ? ከወንድማችን ናቲ ጋር አብሮ አውርቶ ነበር በዚህ ጉዳይ ላይ። ኦኬ የኃይሉን አስተምሮ ኢየሱስ ክርስቶስ ቅድመ ዓለም አልነበረም። እሱ ከእግዚአብሔር አብ በኋላ የመጣ እግዚአብሔር አብ ኃይል ሰጥቶት የሚንቀሳቀስ ጀስት ሰው ነው እንጂ አምላክ አይደለም። ይሄና ኢየሱስ ልጅነት ላይክ ምንም ዲፍረንስ የለውም። we are the same level አንድ አይነት ክላስ ውስጥ ነው ያለን ብሎ ሲያስተምር ያን ትምህርት አላፈረሰም እንዴ? ኤርሚ አላፈረሰም እንዴ? እንዴት አይ እንደዛ ብዬ አላምንም። ብራዘር እኛ ልንገራችኋል፣ እናንተ እንደዚህ ምናምን ከሌ እንደዚህ ትሉቻላችሁ። I don't care about anyone እኔ ሳይ እንደ ቻይና አይን አጥብቤ ነው ማየው ማንንም ሰው ማለት ነው። የሚናገራት እያንዳንዷ ነገር ለምን ተናገራት ብዬ አማርኛ ሰንጥቄ ነው ማደምጠው። በተለይ በኤርሚ ጉዳይና በኤፍሬም ጉዳይ ላይ አማርኛ ሰንጥቄ ስንጥቅጥቅ አድርጌ ከፋፍየው ነው ማየው። እርግጠኛ ሆነን ልታወራበት የምችለው አሁነታችን ለምሳሌ እኔ በትምህርት ነው ማውቀው አለች። የስ ትምህርቱ ስለምታውቅ ነው እርግጠኛ ሆነ ያወራችው። ትምህርቱን የሚያውቁ ሰዎች ከኤርሚ ጋር የቆዩ ሰዎች እንደዚህ ብዬ እኔ አላምንም እንደዚህ ብሎ የሚያምን አይመስለኝም
አይመስለኝም አይደለም እንዲህ ብሎ አያምንም። 4 ነጥብ የሚዘጋ ጉዳይ ነው። እንደ ቶፒክም አይነሳም። በነገራችን ላይ ቀን ከሆኑ እንደ ቶፒክ ራሱ አይነሳም፣ ይዘጋል። አይ ኖ ብሎት ነው። አይ ይሄ ኤርሚ እንደዚህ አይ ኖ እንደዚህ ብሎ በጭራሽ ነው የማያስተምረው። ኤርሚ ትምህርቱ እንደዚህ አይደለም ብሎ ነው የሚዘጋ። አንዳንዶቹ ደግሞ ዋው ሰምተናል፣ ይሄን ነገር መተው እንዲያብራራ እናደርጋለን። ማሁ አዩ በምን ሂሳብ ነው ራሳችሁ የምታዩት? በምን ሂሳብ ነው የምታዩት? በክርስቲያኖሎጂ ጉዳይ፣ በስላሴ ጉዳይ ኤርሚ እንደው የሚጠረጠር አይደለም፣ ለጥርጣሬ እንኳን የሚታሰብ ሰው አይደለም። ብዙ ትምህርት ያገኘነው ከሱ ነው። ሲቀጥል ደግሞ አስተውሉ፣ የሚሰራው እኮ አቅበተ እምነት ነው። ንጽጽር እኮ ነው የሚሰራው። ንጽጽር ነው የሚሰራው። ቆይ ይሄ ልጅ ያለ ቆይ ይሄ ልጅ ቢገባ አሪፍ ነበረ፣ ቦልኬሽኛው ነበር። አንዳንድ በጣም ክፉ የጥፋት ልጆች አሉ። በጣም ክፉዎች አሉ። እዚህ ቤት እኔ አሁን አልገባ እዚህ ቤት እኔ ቦለኩትን ሰው አንድ ሰው ቢፈታ ነግራቸዋለሁ። አንድ ሰው ቢፈታ እዚህ ቤት በጣም ክፉዎች አላችሁ። ፕሊዝ አሁንም እኔ መልእክቴ የመጣችሁት ወንጌል ለማገልገል ከሆነ ወንድምነት 2 ሰዓት እኮ ሙሉ እኔና እህትየው አሁን የተኛችው እህትየው ሜርሲ ተኝ ብያት ማለት ነው። 2 ሰዓት ሙሉ ቤት ከፍተን እየጠበቅን ነበረ። እሷን አስገብቼ ደቂቃ እንድትይዝልን አንድ ሰው ካለኑ ብዬ ማለት ነው። ትምህርት ሳስተምር እንደዛ የተናገርኩት ካለ ቪዲዮን ይዛችሁን ብዬ አንድ ሰው የመጣ የለም ወንድምነት እስካሁን አንድ። ያው 3 ሰዓት ከ40 ደቂቃ ቆየው። አሁን ከ20 ደቂቃ በኋላ ዘጋለሁኝ። አንድ ሰው የመጣ የለም ወንድምነት። እና እህትየው ሜርሲ ከደረሰችበት እሺ ጥሩዬ እንሰጥሻለን፣ ከቤካ ወንድምነት ጋር ታወራላችሁ። እህትየው ሜርሲ የደረሰችበት አሁን አንተ ቅድም እንደ ቻይና አይኔን አጥብቤ ነገሮችን በጥንቃቄ ነው የማየው ብለህ ባልክበት አይነት መንገድ ሰዎች አሁን በውስጥ ያቀዱት ሰሞነኛ እንዲደበደቡ ዕጣ የወጣባቸው ኤፍሬም ባለጊዜና ኤርሚያስን ነው። ኤፊን በባለፈው ላይ እንደዚህ ማነው ፍቃድን ለባህሪ ሳይሆን ለአካል ሰጥቶ ምንፍቅና ምናምን ነገር ብለው ያሉ ቀርበው ግን ፊት ለፊቱ አንዳቸውም አላወሩም። ላብ በላብ እንደሚሆኑ ስለሚያውቁ ማለት ነው። ኤፍሬም ላብ በላብ እንደሚያደርጋቸው ስለሚያውቁ ማንም የመጣ የለም። ቪዲዮ እያየው ነበር፣ የገባ የለም። ቪዲዮ ከፍቶ ኑ ካላችሁ ኑ በዚህ ጉዳይ ላይ በፍቃድ ጉዳይ ላይ እናውራ ብሎ ቢል የለም። መጽሐፍ ቅዱስ ላይ ቆሞ ሲያወራቸው የአባቴን ፍቃድ ላድርግ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ አለው። ይሄ ምን ማለት ነው? መልሱ አይመልሱም። እና ምንድነው ያቀዱት? ኤርሚያስ እና ኤፍሬምን ለመደብደብ ለመምታት ብለው በውስጥ የዶለቱ ሰዎች ናቸው እንትን የሚሉት። አትችሉም። እንኳን ሁለታችን አንድ ጋር ገጥመን አይደለም በተናጠልም አትችሉም። አትችሉም ብራዘር፣ በክፋት አትችሉም። ክፋት ተንኮል ተው፣ እሺ ተንኮል ተው። ኤፍሬምን በትምህርተ ስላሴ ላይ ኤርሚያስን በነገረ ክርስቶስ ላይ አትችልም። ወንድም ማለት አትችልም። እንዲህ ዝም ብለን ወጥ ረገጦች አይደለንም። በዚህ ትምህርት ላይ እኛ እንደፈለገን እየፋነን ዝም ብለን የምንናገር ሰዎች አይደለንም። እና ክፋታቸው የዚህን ያህል ሄደዋል ለማለት ነው። ማነው ወንድምነት አውራት ጥሩዬንም አንተም ሀሳብን ጨርሰህ ያ ወንድም እሱ ነው ብዬ ይቅርታ ቤካ 1 ደቂቃ ተናግሬ ልውጣ። ይቅርታ ኤርሚዬ፣ እኔ ቅድም እንደዚህ ገባውኝና ተነስቼ ከእንቅልፌ ማለት ነው። ኤርሚ እየተናገረ ነበረ። ብዙ ሰው ያው ቸርች ሄዶ ወንበር ይሰባብራል፣ እዚህ ሲመጣ ግን ያው ወሬ ብቻ ነው ምናምን። የሆነ ወደ ቲክቶክ ስትመጡ ለምን አትሰብኩም ብሎ ማለት ነው። መንፈሱ አንድ አይነት ነው ብሎ እየተናገረ እኔ ደግሞ ከኤርሚያስ ጋር ተስማምቼ ወሬ ብቻ ነው ብዬ ጻፍኩኝና የሆነ ሰው ሚውት አረገኝ። እኔ በጣም ነው የምወደው ኤርሚያስን በፍጹም። እኔ ከሱ ካለው ነገር ጋር ነው የተስማማሁትና ሚስ አንደርስታንድ አርጋችሁ ሚውት አረጋችሁኝ። በጣም የምወደው ማከብረው ሰው ነው። ኢቨን እኔ ቲክቶክ ዳውንሎድ ያደረኩት ኢትዮጵያ ውስጥ አንድ ቄስ
አንቺ ኤርሚያስና የግብረ አበሮቹ ተከታይ ነሽ ማለት ነው ብሎ አንድ ማህበር ላይ ሚስ አንደርስታንዲንግ ተፈጠረና ፌብሩዋሪ ላይ ነው እኔ ቲክቶክ ዳውንሎድ ያደረኩት። አዲስ ነኝ፣ ብዙ አላቆም የዚህን ሲስተም የተጋነነ አብራሪ ካልከኝ ዲቴሉን 1 ደቂቃ ይወስዳል፣ ላብራራ እችላለሁ፣ ግን በጣም ታይማችሁን መውሰድ አልፈልግም። አቅሻለሁ ታች ኮሜንት ላይ የመጣሽበት ጊዜ መቼ እንደሆነ ባላቅም ግን የእውነት አቅሻለሁ። ከታች ኮሜንት ላይ ስትጽፊ ኮፒ ሊንክ ሼር ታብ ስታደርግ ያቅሻለሁ። እህቴ ጸጋ ይብዛልሽ። ሚት ያደረጋችኋቸው አታድርጓት እሺ ፕሊዝ። እና እኔ ከእሱ ሀሳብ ጋር ተስማምቼ ነው። በጣም ነው ሞድ በጣም ነው ማከብር። ትልቅ ማህበር ላይ ኢትዮጵያ ሄጄ የዛሬ አመት ከግማሽ ማለት ነው። ከዛ ይሰማችሁ ነበረ በዩቲዩብ፣ በእርግጥ ብዙ አላወራም። ከዛ በቃ ቲክቶክ የለኝም ጽዋ ማህበር ነው አለ። ያው እኔ ክርስቲያን ነኝ እና ኢትዮጵያ ሲሄድ ግን የኔ ፋሚሊዎች ኦርቶዶክሶች ናቸው እና ከዛ አሁን በጌታ ሆነዋል፣ ወደ ጌታ መጥተውልኛል። 2 ብቻ ናቸው የቀሩኝ፣ እግዚአብሔር ረዳኛል። እዛ ሲሄድ የሚካኤል ማህበር ነው እኛ ቤት ነው አሉኝ ማለት ነው። ከዛ እኔ እሺ ብዬ አጋስኳቸው። ያው የሄድኩትም እውነት ለመናገር ወንጌላዊ ይዤ ለመሄድ ነው እና ቆይ ይሄ ማህበራቸው ይለፍና ከዛ አገልጋይ ይዤ ሄጄ ይመሰከርላቸዋል በሚል አላማ ነው የሄድኩት ማለት ነው። ከዛ በኋላ ማህበሩ ተደገሰና የሆነ ቄስ መጣ። አሁን እኔ ከረጅም ዘመን በኋላ ነው ወደ ኢትዮጵያ የሄድኩት እና ሰውየው አያውቀኝም። የኔ ወንድም እህቶች ብዙ ናቸው። ከዛ በኋላ ማህበርተኛው መጣ። ቄሱ ሰውዬ እያሳለሙ ሲገቡ በቃ እኔም ደግሞ ለትህትና ብዬ ተሳለምኩ፣ አላምንበትም። ከዛ በኋላ ተሳለምኩኝ። ከዛ ግን ይሄ ጸበል ውሃ ሰውየውን ሰጧቸው የኔ ወንድሞች። ከዛ ሰውየው ሲቀድሱ ምናምን ሰማሁኝ ማለት ነው። ከዛ በኋላ ምንም የሚሉትም አልሰማሁም፣ ግን በቃ ሲረጯቸው እኔ ሄድኩኝ፣ ቀስ ብዬ ሄድኩኝ። ከዛ የቀድሟን ልጅ አምጧት አሉ። ከዛ መጣውኝና አባኔ መረጨት አልፈልግም አልኳቸው። ለምን አትረጭም ሲሉኝ አይ አልፈልግም አልኩ። ዝም ብዬ እንዳለ ረብሽ ብዬ ነው። ከዛ ሰውየው ይሄ ሴጣን ነው መረጨት አለብሽ አሉኝ ማለት ነው። ከዛ አይ እኔ አልረጭም እኔ ክርስቲያን ነኝ አልኳቸው። እንዴ እኔም እኮ ክርስቲያን ነኝ፣ እኔ እንደውም እኔ ትልቁ ክርስቲያን ይሄ ሁሉ ህዝብ ክርስቲያን አይደለም እንዴ ምንድነው የምትዩ ሲሉኝ ጴንጤ ነኝ አልኳቸው ማለት ነው። ከዛ በቃ ድብልቅልቅ አረጉት ማህበሩንና አንቺ የኤርሚያስና የግብረ አበሮቹ ተከታይ ነሽ ማለት ነው ምናምን ሲሉ በዩቲዩብ ሰማችሁ ነበር። እውነት ለመናገር ግን አሳልፈው ነበረ ማለት ነው። እንደ ላይፍ አይሆንም። ላይፍ ሲሆን አክቲቭ ነው የምትሰማው። ከዛ በኋላ አዎ ሰሙ አለው ግን ምንድነው የሚሉት አባ እኔ መረጨት አልፈልግም ነው ያልኩት፣ አላምንበትም ስላቸው ቄሱ ጥለው ሄዱ። ከዛ በቃ ሰው ተከተላቸው። አባቴ እግራቸው ላይ ወድቆ ምናምን መለሳቸው ማለት ነው። ከዛ ከተወሰነ ጊዜ በኋላ በጣም መከታተል ጀመርኩ። አንተ የምታስተምረውም ሌሎቹም የሚሉትን መስማት ጀመርኩኝ። በኋላ ላይ ግን ቲክቶክ ዳውንሎድ ማድረግ እንዳለብኝ ተሰማኝና አሁን በጣም ደስ እያለኝ በእውነት ኤርሚ እግዚአብሔር አምላክ ይባርክ። አብረው የሚያገለግሉት በሙሉ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እናንተ ያልገባችሁበት ጓዳ የለም ማለት ነው። የሄድኩት በቃ ኦልሞስት ገጠር ነው እና ሰርፕራይዝ ነው የሆንኩት። ሁሉም ሰው ስለእናንተ ያውቃል እና በጣም ወንጌል ላይ ትልቅ ለውጥ አምጥታችኋል። እግዚአብሔር አምላክ ይባርካችሁ። ታንኪዩ ተባረክ። ያው ጽዋ ማህበር ላይ ሁሉ ጭምር ኤኒዌይ ጌታን ተቀበለሻል እህታችን? ካፌ ነው ስምሽ ወይስ እንዴት ነው? አዎ ያው ትክክለኛ ስሜ አይደለም። በጌታ ነኝ፣ ተጠምቅ ያለው መቼ ትንሽ ቆይቻለሁ። ቴንክ ዩ ተባረኪ፣ እንወድሻለን። አሁን ውጭ ሀገር ነው ያለሽው? አዎ እኔ ውጭ ነው ያለሁት። አሁን ደግሞ ከወር በኋላ ኢትዮጵያ ተመልሼ እሄዳለሁ። የምሄደውም ለዚሁ ደግሞ የቀሩ 2 አሉ ወደ ጌታ ያልመጡ በጣም አስቸጋሪ አክራሪ ኦርቶዶክስ ወንድምና እህቶች አሉኝ። እነሱን ለመርዳት ነው። ተባረኪ። ምን ልልሽ ነው? ፎሎ ባክ መልሼልሻለሁ። ስልክሽን በውስጥ ካስቀምጥሽልኝ እደውልልሻለሁ። አሁን ባለሽበት ቤተ ሀገር ቸርች ትሄጃለሽ? አዎ ሄዳለሁ። የነጮች ጋር ነው ግን የሚሄደው ቅርቤ ስለሆነ ችግር የለውም። ነጮችም ጋር ጆይን ካደረግሽ ሌላ ከዚህ በኋላ ልታደርጊው የማይገባ ነገር የምነግርሽ
በፍጹም 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 በጌታ የሆናችሁ ሰዎች ከኦርቶዶክስ ቄሶች እጅ ላይ መስቀል እንዳትሳለሙ፣ በፍጹም እንዳታደርጉት። አጸያፊ ነው ለእኛ ለክርስቲያኖች። ኦኬ መስቀላቸው ላይ ብዙዎቹ ይሄው ይስሙ ድግምት ሁሉ ጭምር ያስደግማሉ። ይስሙ። አንድ ሰው ቄስ መጥቶ እሱ ይሄንን እኔ ፊት ላይ ያስተባብል አይችልም። ሁሉም እንደዛ ያደርጉ፣ አብዛኞቹ ግን እንደዛ ያደርጋሉ። እንዳታስነቂ። ኦኬ አንቺ የጌታ ነሽ። እባካችሁ ሎቢ ውስጥ አክቲቭ መሆን ፈልጋለሁ። ችግር የለም። እሺ ፍቷት በውስጥ እና እንዳትሳለሙ። እሺ ይኸው በእኔ በቀጥታ ነው የምናገረው። አንድ የኦርቶዶክስ ቄስ መጥቶ ውሸት ነው ብሎ ይበለኝ፣ እኔ በነጥብ አስቀምጥላቸዋለሁ። ኦኬ ስለዚህ ድጋሚ እንደዚህ እንዳታረጊ እህታችን። እሺ ተባረኪ። አንቺ በክርስቶስ ኢየሱስ አምነሽ የተባረክሽ ነሽ። ንጉሱ በውስጥሽ ያለ ነው። ስለዚህ በጌታ የሚያምኑ ወንድሞችና እህቶች አገልጋዮች ብቻ ይጸልዩልሽ። ኦኬ በቸርች ይጸለይልሻል። ከዛ ውጪ ከቄስ እጅ ቡራኬ ብላችሁ መስቀል እንድች ብለሽ ለትህትና የሚባል ነገር የለም። ዞር በሉ ነው ማለት ያለባችሁ። እኔ ጌታን ከመቀበሌ በፊት እንግዲህ በኦርቶዶክስ ቀድስ ነበረ ገጠር በቀደስኩበት ቤተክርስቲያን ለመጀመሪያ ጊዜ ወደ ወላጅ እናቴ ቤት ሲሄድ ቄሶች ሰብስበው ነበር የጠበቁኝ፣ አያቴም ሞታ ስለነበረ ማለት ነው። እና ስደርስ ለቅሶ ለቀስተኛው እንዳለ ቤቱ ሞልቶታል። አብሬያቸው የቀደስኳቸው ዲያቆናት፣ ካህናት፣ መነኩሴው ሁሉ እዛ አሉ። መርጌታ አለ። ከተለያየ ቦታ ላይ የተጠሩት እናቴም አባቴም በእናቴም በአባቴም በኩል ያለ ዘመድ እንዳለ ተጠቅጥቋል። የአያቴ ጓደኛ የሆኑ አብዬ የምንላቸው ሰዎች አሉ። የምታውቁኝ ታውቃላችሁ። አብዬ አባ ገብሬ ማለት ነው። እሳቸው መስቀል አወጡ እና ተሳለም ብለው ሲሉኝ አይ አብዬ አልሳለምም አልኳቸው። ቁጭ ብለው ስለነበር በእድሜያቸውም በመቶ ምናምን ነገር ዓመት ሆናቸው ነው የሞቱት አሁን በቅርብ። እና አልሳለምም፣ ትከሻዎትን ስማለሁ፣ ጉልበቶትን ስማለሁ፣ ችግር የለውም ብዬ አልኳቸው። በተቀመጡበት እንደ አባት በሀገራዊ ባህል ጉልበታቸውን ስሜያለሁ፣ ትከሻቸውን ስሜያለሁ። መስቀል አበደን አልኩ። አበደን የማንም ድግምታም ጠንቋይ ሁሉ የተመተበበትን ሁሉ ጭምር ላው ላይ በሽቶ በሱዳን ሽቶ እያስከፈከፉ ሁሉ ጭምር የሚያደርጉትን ስለሚታወቅ ማለት ነው። ይህንን አንዱ ከአንዱ የሚያደርጉት ሁሉም ባይሆኑም እንኳን ማለት ነው። ሁሉም እንደዛ ያደርጉ፣ ግን ጥንቃቄና ድጋሚ እንደዚህ አይነት ነገር እንዳታደርጊ ለማለት ነው። ሌሎችም ለምሰሙ ሰዎች እንዳታረጉ፣ እሺ እንዳታደርጉ። ኦኬ ከነሱ በኤፌሶን መልክ መጽሐፍ ምዕራፍ 1 ቁጥር 3 ላይ ምንድነው ብሎ የሚለው? በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደል? አዎ በቃ የባረከን በሰማይም በምድርም ነው የባረከን። እግዚአብሔር አብ የመጨረሻ መባረኪያው ዓለምን ልባርክ ብሎ ሲል ጉማጅ መስቀል ከሰማያት አንስቶ እንደዚህ ብሎ አይደለም የባረከው፣ ልጁን ሰጥቶ ነው የባረከው። ልጁ ያለው በቃ ተባርካል ማለት እና ተባረኩ። እንደዛ እንዳታረጊ። ቴንኪው። ግን ስትሄጂ ድንገት የምንተጋገዘው ነገር ካለ እነኛ ወገኖች ጥያቄ ቢጠይቁሽ ስልክ ከተለዋወጥን ልደውልሽ እችላለሁ ለማለት ነው። ተባረኪ። ጸጋ ይብዛልሽ።